የሙኒት ስም በባሉ ሁኔታ ነው የተነሳው። ችግር የለውም በቃ ችግር የለውም። የሙኒት ጉዳይ ችግር የለውም። እኔ ትቻለሁ። እኔ ቁጥሯን ራሱ መቤቴን ያገኘኋት የሙኒት ከሷ ላይ ላከችልኝ ማርያምን። ለምን ከዛን ጊዜ ሙኒት እንደውም በቀደም መሲ ታስታውሻለሽ? ደውዬልህ ነበር ምናምን ስትይ ያን ቀን ሴቭ በሆነ ሙኒት ብሎ መጣልኝ። ከዛ ደግሞ ስመልስላት ይሄ በቅርብ ጊዜ ሆነ ነው ስመልስላት አታነሳም። ያኔ ነው ሴፍ ያደረኩት ባይዘው ወይ ገባሽ እንጂ እኔ ሙኒት ምን ያም በስመ አብ ወልድ ከምን ጋር እንገናኛለን? ከምን ጋር ተደራርሰን እናውቃለን? እንደዛ ሞከረች መጣች አልተሳካላትም እንጂ እኔ እኮ ብዙ ነገር አውርቼላታለሁ፣ ብዙ ነገር ጥዬላታለሁ እንዲሳካላት ማለት ነው። ማርያምን ሌላ ሰው ማውርቻለሁ፣ ግን እዚህ ጋር ስም ማንሳት አልፈልግም። እዚህ ሚዲያ ላይ የሚታወቁ ሰው ማለት ነው። እነሱንም አማክሬ እንዲመጣላት በጣም አድርጌ ነበረ፣ ግን አልተሳካም። ምንም ማድረግ አልችልም። እኔ ደግሞ እንደ አጋጣሚ እሷ መልሼላትም አላውቅም። ተሳርባኛለች እንዴ አልሰማሁም። እኔ እመቤቴ አይ ስድብ ከጀመርኩ 1 ሳምንት ሆነኝ። እኔ አልሰማሁም፣ ማርያምን አልሰማሁም። ኢቭን ትላንትና እንኳን አንቺ እንደዛ ስትነግሪኝ እኔ ለምን አላወራኋትም? መታ እዚህ ጋር እንድታወራ ስለፈለኩ ነው። በውስጥ መቶ አውርቶሻል ብለሽ ጠይቂያት እስቲ። አላወራኋትም። ለምን እኔ የሚያስፈልገው ልጅ ነው፣ ወንድም ነው። ወንድም እዚህ መቶ ስራ እንዲሰራ ነው አይደለም ትልቁ ምኞት። እሱን ራሱ ያን ሪከርድ ክፈትላችሁ እንዴ ልጁን ለማንም እንዳትናገር ያልኩበት። ኖ አይ ችግር የለውም በቃ በሬ ጨረስን እኮ ቀላል ነገር። አንቺ ሰምተሻል አይደል ትላንትና? እኔ ትላንትና ልጁን እያወራኸው እኔ ሰርፕራይዝ አረጋለሁ የምትመጣበትን መንገድ ፈልጌ ያመጣልሃለሁ ስለው በኦሮምኛ ሁለቱ እያወሩ ሪከርድ አሰምቶኛል። ከፈለክ አሰማቸው እዚህ ለልጆቹ። ይስሙ። ቆይ ከልጁ ጋር ያወራነው ነገር ይስሙ። መሲ በቃ የልጅ ቅድም አልሰማሁሽም። ብሬ በቃ ይሄ ነገር አልቋል። በቃ ብሬ ጨረስን እኮ ዜድ ሰምተታል። በዚህ ሀሳብ ተምቻየሽ እኔ ሳሪም እንደውለታለን እንጠይቋለን። ከዚህ አጀንዳ አንቺ ውጪ እኛ እናወራዋለን። ብሬን ቅድም ከፎቅ ወድቃ የሞተችው እህታችን ትላንትና እዚህ መጥቶ ታሜም ሳሪም ባለንበት ነግረናቸው ነበር። ኤምባሲ ነው ይሄንን ጉዳይ የሚይዘው። ምክንያቱም ልጅቷ ከፎቅ ወድቃ ስለሞተና ኦልሬዲ ልጅቷ አስክሬኗ ሳምንት ሆነው ነበር ያለችውና ጉዳዩን የያዘው ማን ነው? ውክልና ለማን ነው የተሰጠው? ልጁን ጠሪው ስንላት ሄዳ ወርዳ ልጁን ልትጠራው ሄደች። ከዛ በኋላ ልጁ ምን አላት? ትላንትና እነ ታሚ ባሉኝ መንገድ እንትን ነገሮችን እያስተካከልኩኝ ነው ብሎ ይሄንን ምላሽ ሰጥቶናል። ይሱ በቃ ቅድም ስላልሰማሁሽ ነው። በቃ ያወራኝ ልጅ አለ ትናንት፣ እሱ ነው ዋትስአፕ ላይ ስልኬ ማን እንደሰጠው እኔ እንጃ። እኛ ሄዷል ኤምባሲ ሄዷል። በቃ ኦኬ እሺ ስላልሰማሁ ነው ይቅርታሽ። ብሬ እናመሰግናለን። ዜድ እናመሰግናለን። እሺ በጣም ነው የማመሰግነው። እሺ እኔ ወድ እሺ ቻው በቃ ብሬ እናመሰግናለን። እሺ ችግር የለውም መስጣት የለውም። መሲ ምን አባሽ ልታመጪ ነው? እበት አባሽ ጋጪ ሙጀሊያም ጥፍራ ነጭ ከዚህ እከክ ጥንብ ለሃጫ በፌክ አካውንት መታችሁ አትሳደቡ። በትክክለኛ አካውንታችሁ ሙጀሊ ያልጋ ስተት ምን ጉድ ገባን ዘንድሮ። እሺ እናንተ 5 ቲኬት አለ ልበል ይፈቀድልኛል? ዳጣዋ ምሸጠዋ ቤት ሄደሽ አስታውቂ ጋይስ። የኢትዮጵያ የተለያየ ሀገር ፍላይት ስታደርጉ ነፂ ትራቭልን ፎሎ አድርጓትና ነፂ ትኬት መሸጥ ጀምራለች። የመዳም ቅመም ናት። የመዳም ቤት ውስጥ እየሰራች በጎኑ ደግሞ የፕሌን ትኬት እየሸጠችላችሁ ነው። እንግዲህ እርስ በርስ ተደጋገፉ፣ ተቃቀፉ። የመዳም ቅመም ለመዳም ቅመም መዳም ልትቆርጥ ስትል ስቶፕ መዳም ብለሽ ነፂ ጋር መተሽ ትኬት በመቁረጥ ራስሽን በሰማይ ማብረር ትችያለሽ። እኔ በቅርቡ ወደ ካናዳ በረራ ሄጄ ነበረ። ወደ ካናዳ ሲሄድ ቀጥታ
የመጣሁት ካናዳ ነበርኩ በነገራችን ላይ ግራዋታ ጋር የመጣሁት በአካል ላውራው ብዬ ማለት ነው። እሺ እኔ ማራ አመሰግናለሁ። ያው ምርጫችሁ ዳኒ ትራቨልን አድርጉና ከኔ ጋር ቁረጡ። አንዳንድ ሰዎች ሱቃቸውን ትተውታል እንዴ ውዴ? እሺ እንዴት ነሽ? ሰራተኛው ባለቤቷም እዚህ ቁጭ ብሏል። ገስት ብዬ ነው ስራ ያረበና ሆነ ልጅ አለ እርዱትም አንዴ ማሪዋ ምን ሆኖ ነው የምንረዳው? ሚስቱ ሞታበት የት ቱርክ ሄዳ ሳምንቷ ሚስቱ ከሞተች በእናትሽ ቱርክ ታዲያ ኤምባሲ እኮ ነው የሚጨርሱት። እኛ እንዴት እናደርጋለን? ቱርክ የለም። ቱርክ የመዳም ቅመሞች ናቸው እንዴ? ሰዎቹ ጋር ሄዳ ነው እንጂ ለሳሪ ነግሬያታለሁ። ወይ ከሰዎቹ ጋር ወላሂ ለረፍት ሄዳ ምን ሆና ሞተች? አሰሪዎቿ ይዘዋት ሄደው ሳምንቷ ከሄደች ማለት ነው። ቆይ እሷም ይወጣናት ብሎ ብየዋለሁ ያስረዳችሁ። ዛሬ ግን ወዳጅ ማን ትገባለች ብሎኛል እያለ እሱ ፈጣሪ ሆይ አይ መስዬ እንዴት ናችሁ? ክብሩ እንዴት ነህ? አለሁ እግዚአብሔር ይመስገን። እኔ ነኝ መሲ። እንዴት ነሽ? አይዞህ ፈጣሪ ያጽና። እሺ ችግር የለውም። ደህና ናችሁ? እስቲ የተፈጠረውን ነገር ንገረን አለን። የተፈጠረው ነገር ሳርዬ ከመሲ ከመነሻ ጀምሬ ልንገርሽ? ማለት እስቲ ንገረን እንስማ አይደል? ይንገረን ማለት የምንተባበርህን ፓርት ንገረን። አዎ ይንገራችሁ። ከመጀመሪያው እንደነገርከኝ ንገራችሁ ያለውንና አስረዳቸው ይተባበሩናል። ከዛ እሺ አጠራ አድርጌ ከመነሻ ልንገራችሁና ማክሰኞ ቀን ጠዋት ወጥተው ቱርክ ሄደው ነበረ ከአሰሪዎቹ ጋር። እሺ ከዛ በኋላ ማክሰኞ ቀን ከሰዓት ገባን። እስከ ሌሊት ቤት እያጸዳው ነበረ አለች። ማለት የደወለችልኝ ማክሰኞ ገባች። ዋይፋይ አልነበረም። ሮቢም ዋይፋይ አልተገጠመለትም ነበር። ሐሙስ ቀን ደውላ ይሄን እየነገረችኝ የነበረው ማለት ነው። ማክሰኞ ቀን እስከ ሌሊት እያጸዳው ነበረ፣ ቤት እያጸዳው ነበር አለች። ከዛ ሳልኳት ከዛ በኋላ ደክሞኛል ማዳም፣ እኔ አይደክመኝም እንዴ ደክሞኛል ብዬ ታኛው። ሮብ ቀንም እየሰራው ዋልኩኝ። ማክሰኞው ሌሊት አካባቢ ማይጻኔ አካባቢ ላይ እያቃጥለኝ ጀመረ አለች። ከዛ ከተኛው በኋላ እያቃጥለኝ ጀመር። ከዛ በኋላ ሮብ ቀን ደግሞ ትንሽዬ የይብጠት ነገር አሳያ። ከዛ የይብጠት ነገር እያሳያ ሮብ ቀን ቢሶበት አደረ። እናም ሐሙስ ከትላንት ወዲያ ማለት ነው ሐሙስ እንዳለ በጣም ሲያብጥብኝ ሳልሰራ ተኝቼ ዋልኩኝ አለች። ሮብ ቀን ነው ተኝታ ያዋለችው። ለኔ ደውላ እየነገረችኝ ያለችው ሐሙስ ጠዋት አንተ ሮብ ቀን ማታ ወደ ከሰዓት አካባቢ ዋይፋይ ተገጠመላት። እሱን ነገረችኝ። ከዛስ ሮብ ቀን በጣም እያመመኝ ዋልኩ። ልክ እንደደወለችልኝ እባክህ እኔን ማር በጣም እያመመኝ ነው አለች። ምንድነው ምን ሆነሻል? እና ሁለት ቀን ጠፍተሽ ደውለሽ እንኳን ሰላም ሳትይኝ እንዴት ነው አሞኛል አልሽኝ አልኳት። አዎ እባክህ አሞኛል፣ በጣም መጥፎ ቦታ እያመመኝ ነው። እሺ ምን ሆነሽ ነው? እኔ እንዴ እያመመኝ ነው። ከዛ ከእብጠቱ ደግሞ ትንሽ ይመግላል። ከመገላ በኋላ ደግሞ በጣም ያመኛል። ሽንቴ መቀመጥ ሸንቼ ቁጭ ብዬ ሸንቼ መሽናት አልችልም ምናምን እያለች ነገረችኝ። ከዛ ሐሙስ ቀን ሮብ ማታ ነው ያንን አወራነው። ከሰዓት ዋይፋይ ተሰጥቶላት ሐሙስ ቀን ሳይ ኦንላይን ላይ አትገባም። ኦንላይን ላይ ካልገባች ምናልባት ቱርክ ሊዝናኑ ሲለሄዱ ውጪ ወጣ ሊሆን ይችላል ምናምን ብዬ ሐሙስ ቀንም እንደምንም ታግሼ ዋልኩኝ። እንዴት አደርሽው ለሳሊላት ጠዋት እኔ ስራ የምነሳው ልክ 6 ሰዓት ነው። ስራም ጀምሮ ሌሊት ሬከርድ ሳላረግላት ቴክስት ሳልጽፍላት ስራ አልጀምርም። ከዛ ቴክስት ጽፍላት እስከ 6 ሰዓት ቴክስት ይባል ነገር አትመልስም። ከዛ ስላልመለሰችልኝ
ጓደኞቿ ጋር እዚህ ሁለት ጓደኞች አሏት ከሷ ጋር አብረው የሚሰሩት አንዷ በአንድ ቤት የሚሰሩ በአንድ ግቢ ውስጥ የሚሰሩ አሉ አንዷ ደግሞ በፋሚሊ ቤት የሚሰሩ አሉና አንዷ ጋር ደወልኩኝ ከዛ በኋላ ስልክ አታነሳም እንደገና ሐሙስ ቀን ይሄንን ነገር አስካል ሞታለች የሚለውን ነገር ከሰማች እንደገና እኔ ጋር ደወለች እዚህ የሷ ጓደኛ ማለት ነው ከዛ በኋላ እኔ ጋር ደውላ የሰማኸው ነገር አለ ወይ አለች እኔ ኧረ ምንም አልሰማሁም ምንድነው ምን ሆነ ምን ተፈጠረ አስካል አልደወለችልኝም የሚስቴ ስም አስካል ነው አልደወለችልኝም አለች አዎ አልደወለችልኝም ምንድነው ኢቫ ንገረኝ ምን ተፈጠረ ምን አንብዬ ስለይቃት ቆይ በቃ ለማንኛውም ሳጣራ እነግርሃለሁ አይ ትንሽ አሟት ስለነበረ ነው ምናምን አለች ከዛ በኋላ ደጋግሜ ደውዬ ሲጠይቃት ተረጋጋ በቃ አሁን አጣርቻለሁ ኮማ ውስጥ ናት ብሎኛል ስለዚህ ተረጋጋ ይሻላታል ምናምን አለች ውስጤ ሳያርፍም በሁሉም ነገር ማድረግ ደስ ባይለኝም እያልኩ እንደምንም አደርኩኝ ከዛ ጠዋት አንዷ አለች ሀዲያ የምትባል እሷ ጋር ደወልኩኝ እስቲ ቆይ ለማንኛውም ተረጋጋ ትላንትም እያጽናናችኝ ነበር ሶበር አርግ እያለችኝ ከዛ ዛሬ ጠዋትም ደውለን ትንሽ አውርተን ነበር እኔ ሰውየው አሰራዋ ስልክ እንደማያነሳኝ ሹፌሯም ጋር ደውዬ ጠይቄ ሹፌሯ ደግሞ ተረጋጋ እስቲ ለማንኛውም ያለው ነገር እኔ እነግርሃለሁ እነሱ ቱርክ ናቸው ያወቁት ነገር የለም ማለት እዚህ ጋር ሹፌር አጅማን ነው የሚኖሩት እዚህ ያለው ሹፌሯ ማለት ነው የሚያለቅስ የምትልኩ ልጆች አካውንቱ እንዲዘጋ ፈልጋችሁ ነው ምን አይነት ባለጌዎች ናችሁ ግን ከስር በጣም ልጆች ኢሞጂ አትላኩ እያሏችሁ ነው ነፍስ ይማር ብቻ ብላችሁ አትጽፉም ነው አካውንቱ ይሄው ዋርኒንግ እንዲል ነው ኮፒ ሊንክ አድርጉልኝ እሺ ታብታብ አድርጉ እና መስዬ እሺ አንዷ ሀዲያ የምትባል በጣም የሚዋደዱ በጣም ጓደኛዋ አለች እሷ ዛሬ ጠዋት እኔ ደውዬ ካወራት በኋላ እኔ በቃ ሀዲያ እዚህ ያለው ሰው ቤት ስለሆነ ካምፓኒ ውስጥ ነው የሚሰራው ከመጣው ገና አመት ሞልቶኛል እዚህ ከመጣሁኝ ማለት ነው እሷ ናት ያመጣችኝ እሷ ናት ሁሉንም ነገር ጨርሳ ያመጣችልኝ እስከዚህ ደግሞ ያለውን ነገር እኔ ልታመጣ ከሰው ተበድራ ምናምን ነገር ስቶሪ እየከፈለች ምናምን አልተረጋጋችም ነበር ለራሷ እኔም አንድ ቦታ ገባው አንድ ቦታ ተከንስዬ ወጣው ከዛ እዚህ ወደ ኡሙል ኮይን መጥቼ እዚህ አግኝቼ ኡሙል ኮይን ጽዳት ነው የሚሰራው እዚህ ያለው በቃ ትናንትና ምንም ነገር ደስ ሳይለኝ ዋልኩኝ ምንም ነገር ደስ ሳይለኝ ዋልኩኝ እዛ ዛሬ ጠዋት ደውዬም እቺ ሀዲያ የምትባለውን የሷን ጓደኛ ጨቃጨኳት ለምንድን ነው ከኔ የሚደብቁት እኔ ምን ሆናለሁ አልፈነደም እኮ ችግር የለም ምናምን ብዬ አወራዋቸው ከዛ እስቲ ሶብር አድርግ ያለውን ነገር እኔ መልሼ ደውዬ እነግርሃለሁ አለችና ወደ 10 ሰዓት አካባቢ ለቁርስ ሊገባ ሲል ደወለች ክብሩ ስራ ላይ ነህ አለች አዎ እየሞከርኩ ነው ነገ እረፍት ስለሆነ ካላጸዳው እያወሩኝ ነው ስለዚህ እሱን ላጽዳ ብዬ ጀምሬያለሁ አልኳት ከዛ በቃ እስላም ወዲያው በቃ እንግዲህ ላስካል እኮ አልሆነላትም ሞተች አለች ወዲያው እዛው ወድቄ ነበር ሰዎች አነሱኝ ክላስ አንጥተው ምናምን ነገር ከዛ ማናጀሩ መጣ በቃ ጠዋት ምናልባት የሆነ ነገር ቢሆን ብዬ እና ሳሪ እናንተ አንቺን ጋር እየደወልኩ ነበር እኮ ጠዋት ተኝተሻል ማሰረኝ በጣም ደጋግሜ እየደወልኩልሽ ነበር እና በቃ ዛሬ ጠዋት ሞታለች አስክሪኗ ዛሬ ወደ ማታ አካባቢ ይገባል አጅማን ይገባል ብላ ጓደኛዋ ነገረች እንግዲህ ዘድጋ ባለፈው አንቺን ቤት ገብቼ ነበር እኮ ሳርዬ እንጀራ ይያልቅ ይለቅ ብለሽ ሁለት ኪስ ምናምን ወስጄ ከዛ አልታስተሽን ትቻለሽ ከዛ በዛ ምክንያት ነው ከሱ ጋር ስትል የሱ ጋር በዛ ነው መጥቶ ነው ጋር ራሱ አሳ ቪዲዮ ላይ ጧት ላይ ደግሞ ኖ ሳሪ ያመማት ጊዜ ነው እንጀራ ግዙና ብዬን እያስገደድኳቸው ሳሪ እየቀለድኩ ይዛኔ ከኛ እንጀራ ነው ነው ጋር ራሱ ተዋወቅ ነው አዎ እዛን ሰዓት ነበር የዘድን ስልክ ያስኩት ዛሬ በቃ ያው ሪከርድ አለ ታሰማችሁ እያበርኩኝ ነበር ለዘድ ሪከርድ እያረኩላት ያለው ግን ወንድሜ እርግጠኛ ነው እስኪ አጣራበ በጣም እርግጠኛ ነው እንደውም የጓደኞቿን ስልክ ልስጣችሁ ደውላችሁ ጠይቋቸው እቺ ኢቫን ትባል አንድ አለች ከነሱ ጋር አንድ ላይ የሚሰራው ይታማሞች ቤት ነው የሚሰራው እሷም ይቷ ቤት ታላቅ ታናሽ ቤት ነው የሚሰራው ያው አሁን ራሱ ደውለሽ ጠይቂያት እስኪ ሷወይን ጠይቃት ማለት እንዴት እኔ በጣም አሁን ዜድ እኮ ስታወራኝ እንደውም እኔ የኤምባሲ ቁጥር ስትለኝ የኢሳቅን ሰጠዋት በኋላ ቱርክ ስትል እንዴት ሆኖ እንዴት በቃ ማለት እንዴት ሆኖ ነው ያልኳት
አሁን ነው እንግዲህ ቱርክ ለስራ ሄዳ እንደሆነ እየሰማ ያለሁት እና የማዳሟ ቁጥር አለ። የማዳሟም ቁጥር አለኝ፣ የአሰሪዋም የሹፌሯም አለኝ። እዛ ጋር የሰራተኛዋም እናት ለጓደኛዋ ለአበሻዋ አበሻ ደውል ከዛ ወይ ይሳቅም ደግሞ ስለዚህ ያለው ነገር እኔ ደግሞ ገና አዲስ ነኝ። ገና ምንም ቋንቋው ላይ እዚህ ጋር መግባባት አልቻልኩም። እንግዲህ እንደለፋችብኝ ቀርታለች። ምን ተረጋጋ በቃ። አሁን እነሱ ጋር እንትን ብላል፣ እነሱ ይጨርሱናል። ዝም ብለን እንትን ስለዚህ ቢያንስ እነሱ የሚሸኙት ነገር ቢሆን ራሱ የሆነ መላ ከእናንተ መስማት እፈልጋለሁ። ምንም እሷ ብቻ ነበር ሲደብረኝ ለደውዬ ማርደብሮኛል ብላት እሷን ነበር። ወንድሜ ተረጋጋ። ቤተሰቧን ምንም እንዳይሰማ ወይ ደግሞ ቆይ በልና አሁን አላሰማውም። ወንድሜ አዲስ አበባ አለ። እህን ቁርጥ ሲሰማ በቃ እንደ ሚስጥር ለሱ ነግሬዋለሁ። ተረጋ። ለማንኛውም እስቲ ከዛም የሆነውን ነገር አንተ እንትን ታረጋለህ ብዬዋለሁ። ፖሊስ ስለሆነ እዛ ፌደራል ፖሊስ ነው አዲስ አበባ። ለሱ ብቻ ነው በቤተሰብ የነገርኩት፣ ለማንም አልነገርኩም። የልጅቷን ስልክ መስጣትና ደውላችሁ እንዴት እንደዚህ በማህፀን እንዴት ነው እንጂ እስቲ ቆይ እሺ ቆይ አንድ ጊዜ እንደም ወደ ቤት የታሸገ ቤት ከፍታ ስታጸዳ የሆነ ነገር እንትን ብሏት ቢሆን በማለት ዜሮ ለዜድ ላክላት ፖስት ለዜድ ላክላት እሺ ቁጥሩን በውስጥ እሺ ቤት ወይ ጣጣ ከዛ አመት ሙሉ ነው የሚዘጋው አለች። በአመት ቢያንስ ያ ቤት የሚከፈተው ወይ 22 ቀን ወይ 1 ወር ነው የሚከፈተው ነው አለች። በእነሱ ስር ነው የምትኖረው ወይስ በራሷ ቪዛ ነው ወንድሜ? በእነሱ ስር ነው። በእነሱ ስር ስለሆነች ይመስለኛል ሳሪ የሚወስዷት እኮ ቱርክ አይደል? ኮንትራት ናት። እንደው ረጅም ሰዓት ነው ተገባች። ስንት ጊዜዋ እዛ ቤት ከገባች? 6 አመቷ ነው እንግዲህ 7ኛ አመቷን ጀምራለች። ባለፈው ቪዛዋ ሳያልቅ የ7ኛ አመት ቪዛዋን ሊያልቅ ስለቀረባ ቱርክ ስለሄደች መመለስ እዛ ካለቀ አሮጌ ቪዛ መመለስ ስለማይሰጧት አዲስ አሰርተው ነው የወሰዷት። እሺ ወንድሜ ጥያቄ ጠይቅ። አንተ እዚህ ባለ እንትን ህጋዊ ባለቤቷ ነህ? አዎ፣ ግን ወረቀት የለንም። በቤተ ክርስቲያን አልተጋባንም፣ ወረቀት የለንም። እሺ አንተ ባለቤቷ መሆንህን ያውቃሉ ሰዎቹ? ማዳሞቹ ያውቃሉ? ልታገባ ሁላ ስትል በእነሱ አስፈቅዳ የ2 ወር ፍቃድ ወስዳ ነበር የሄደችው። ከዛ ከተጋባም በኋላ ተመልሳ መጣች። እዚህ ሰርታ ምናምን ነገር ደግሞ እኔ ነው መጣችልኝ ማለት ነው። እሺ አንተ እሷ ናት ያመጣችህ? አዎ እሷ ናት ያመጣችልኝ። እሺ አንተ አሁን ሰዎቹን ደውለህ ወይም እነሱ ደውለው ምናምን አናግረውሃል? አላናገሩኝም። አልገቡማ። ዛሬ ማታ ነው የሚገቡት። ጅማን ዛሬ ማታ ነው የሚገቡት አለችኝ ጓደኛው። ገና ከቱርክ ወደዚህ ሊመጡ ነው? አዎ ቱርክ ያለውን ፕሮሰስ ጨርሰው ገና ዛሬ ማታ ነው የሚገቡት አለችኝ። እሺ ቆይ አንድ ጊዜ እናጣራ፣ ማለት በደንብ እናጣራ። ምክንያቱም የሆነ ወይ ሚስ አንደርስታንዲንግ ተፈጥሮ እንደሆነ መሲ ባደረገለት ዛሬ ኧረ በጣም ወርደፍ የሚለኝ ማለት የሆነ በቃ ወይ ታማ ሆስፒታል ሆና ብትገኝ ደስ ይለኛል። እናጣራ። እሺ ቆይ ለዚህ እንዳት ነው ያኔ እንዴት መስያ ማለት ወይ ወድቃ ወይ ምናምን ይሁን ብቻ አይደሉ። እቺ እኮ ናት እድሜያችን። ምንም የነገሩኝ ነገር እኔ የተረዳሁት የተነገረኝ ነገር ምንም የለም። ዘድ ቀጥታ በደወልሽልኝ ስልክ የለም ዋትስአፕ እና በዛ ዋትስአፕ ባወራህብኝ ችግር የለውም። በዛ ላከው ቀጥታ በደወልሽልኝ ስልክ ዋትስአፕ የለም። ያንተን ቁጥር ስጠኝ እስኪ። እሺ 05 አይ የሱን ቁጥር ልቀበል ዘድ። ኦኬ በዛ የለም ኦንላይን ሌላ ቦታ ነው መሰለኝ። ኦኬ በዚህ ላክልሽ። አውቀ በጣም ነው የሚገርመው። አዎ ማህፀን ከባድ በሽታ ቢሆን እንዴት ማለት አልገባኝም። ያኔ ቶኬሽ ባዶ ቤት ነው ወይ ወድቃ ሊሆን ይችላል። ያው ትላንትና ከፎቅ ወድቃ የሞተችው ልጅ ራሱ ሳምንት ሆኗታል። ገና ስክሪኑ አልገባው።
ከሶስተኛ ፎቅ የወደቀችው የሆነ ነገር ይኖር ይሆናል። እንዴት ያኔ ሊኮ እንዴት ማለት ልልክልሻለሁ እና ለኔ የነገረችኝ ሌላ የተደበቀ ምስጢር ካለ አላውቅም፣ ግን ለኔ ቪዲዮ በዛኛው ቁጥር ላኪልኝ። ደብዳቤ ጽፋ መሲ ደብዳቤ ጽፋ ፎቶ አንስታ አሁን ስልክ ቁጥር ለላኩላችሁ ልጅ ሊካ እሷ ደግሞ አሁን ወደ እኔ ልካለች ደብዳቤ። በቃ እኔ አልሆነልኝም፣ ተረጋጋ፣ ሁሉንም ነገር ዋጥ አርቆ ቢመርም ቢመርም ዋጥ አርገው ቻለው። እኔን የምትወደኝ ከሆነ እኔን ተክተህ ኑር የሚለውን ደብዳቤ መጨረሻ ላይ እወድሃለሁ የኔ ፍቅር ቢላ ፈርማ በቃ እሱን ነገር ልካልኛል ማለት ማን ቆይ ጥያቄ፣ እዛ ቱርክ ነው ያለችው። ማን አይቷት ነው? ማን ነው እንደዚህ እንድትጽፍ አልገባኝም። ከይቅርታ ጋር ራሷ ጽፋ ለኢቮን ስልክ ቁጥር ለላኩላችሁ ልጅ ልካለች። እሷ ናት ወደ እኔ ላከችው። ልኬልሻል መስሊ እኔ እንጃ በወረቀት እኮ አዎ አለ ልክልሻለሁ። እንዴ መናገር ወይ ወረቀቱ ፎቶ አንስታ ነው የላከችልህ ልጅቷ? አዎ ያናት አሁን ጓደኛዋ ናት ወደ እኔ ላከችው። ስለዚህ ሌላ ምስጢር የተደበቀ ነገር ካለ አላውቅም። ፊት ያማት ነበር ሳሪ፣ በፊት ያማት ነበር ወንድሜ። በፊት አያማትም ነበር። በፊት ከዛሬ ከ6 ወር በፊት 7 ወር ከ7 ወር በፊት 2 ወር ኢትዮጵያ ገብታ ነበር። ሄጄ ልምጣ ቤቱንም ደግሞ ትንሽ አሳድሼ ልምጣ ምናምን ብላ ከ6 ወር በፊት ኢትዮጵያ ሄዳ ነበር። በቃ ከኢትዮጵያ ሄዳች 2 ወር ቆይታ መጣች። ከዛ በኋላ ደግሞ አሁን የሰጡኝ ሳሪ ኢቫናት ሙባረክ አይደለም። አይው ወንድሜ እኔ ጥያቄ ልጠይቅ። አሁን መሲ ቆይ አሁን እቺ ልጅ ቱርክ ሄደችው ከሰዎቹ ጋር ለመዝናናት ነው። ከዛ እሺ ማህፀኗን አመማትና ሆስፒታል ገባች። እንደዚህ ኮማ ውስጥ ነበረች። በጣም ማለት እኔ መፈላሰፍ አይደለም በነገራችን ላይ መጠራጠር ስለምወድ ነው። ሆስፒታል ገብታ ኮማ ውስጥ ከሆነች በምን ቅስፈት ነው ላይክ ወረቀትና እስክሪብቶ አግኝታ ተሰጥቷት ጽፋ ከዛ እነሱ እንግዲህ አስቢ ልጅቷ አለች አብራት እዛ የለችም፣ እሷ እዚህ ናት ጓደኛዋ። ስለዚህ እዚህ ሁና ፎቶ አንስተው እነሱ ለዚህኛይቱ ልከው ነው እኮ እኔ የሚጠረጠርኩ ሰማይና ምድር የሆነብኝ ነገር እኮ ሳርዬ እሱ ነው። ወይንም ሴትዮዋን ስልክ ልስጣችሁ፣ እሷን ደውላችሁ አጣሯት። ምናልባት እኔ ሌላ የተደበቀ ምስጢር ካለ እኮ አላወኩም። ሳሪ ለምን አትመጣም ሳሪ? ወይንም ልጅቷ ቲክቶክ አለ። እስቲ መሲ እሷን ደውይና ጥሪ። ማን ነው ስሟ ጓደኛዋ? ጋይስ አልገባኝም። ገባችኋል? ልጅ ከታች አለ የገባው ሰው አለ። በየትኛው ቱርክ ናት ያለችው? ኮማ ውስጥ ናት አለች። አልገባኝም። ያኔ የገባው ሰው አለ። ሳርዬ ሐሙስ ቀን እኔ ስረብሻት መጀመሪያ አወራች። ልክ እንደ ቦታ አይነት ነገር አድርጋ ስታወራ እኔ ስረብሻት ደግሞ ቆይ እስቲ ለማንኛውም ሹገር አድርግ መልሼ ደውልልሃለሁ አለች። ከዛ ደጋግሜ ደውዬ ስጨቀጭቃት ነው መሰለኝ ተረጋጋ ኮማ ውስጥ ነው አለች ያሉኝ እንጂ አልሞተችም ገና ኮማ ውስጥ ናት ብላ ደግሞ እንደገና ነው ነገረችኝ። መጀመሪያ አወራሯ ልክ እንደ ሞተች ነበር ያወራችኝ። ማርባት እስቲ ደውልላትና ሮቹን ታውቃቸዋለህ። ባለቤት ናት። ወረቀት ባይኖራችሁ እንኳን ኢቭን አብራችሁ እንደሆናችሁ ያውቃሉ። እሷ ናት ያመጣች። እንዴት አንተ ማዳሞቹ አልደውልህ አላጣራም? ከይቅርታ ጋር አላነሱልኝም። ቱርክ ያለው ነበር ሰውየው ጋር ደውያለሁ፣ ሪኬርድ አድርጌያለሁ፣ አላነሱልኝም። ከዛ በኋላ ላይ ጥሩ ላይ መጣ ይችላል። መጀመሪያ ያረከውን ደውላይም ከሆነ ሪኬርድም ጋር ያረከውን ደልት አጥፋ አለችኝ አንዷ ጓደኛዋ። ለምን እኔ እንጃ። እነሱ የሚፈልጉ ከሆነ ራሳቸው ደውለው ያገኙካል። ስለዚህ አጥፋ ሰውዬም ጋር ሪኬርድ አድርገህ ከሆነ ደልት አለችኝና ደለትኩኝ። እኔ የማውቀው ነገር ስለሌለ
ለምን ሲጀመር አንተ ባለቤቷ ነህ፣ እሷ ናት ያመጣች፣ እነሱ ያውቃሉ። እንደውም ሲጀመር አንተ ነህ እንጂ መነገር ያለብህ። ኖ ለምንድን ነው የምትደልተው? ምን አይነት ጉድ ነው? መሲ እየሰማች ነው ይንታና ስለዚህ የሚባል ነገር አለ ይደጎ አንዴ አሁን እኔ አሁን እንደጠረጠርኩ ታውቂያለሽ ሳሪ፣ አንደኛ ትልቅ ቱርክ ነው ሄደችው ካሰብኳ ጋር ላይክ ማንም ሰው ሰራተኛውን ይዞ እንደሚሄደው ሄዱ። አሁን እኛ ልጆች ይዟቸው ይሄዳሉ የተለያየ ሀገር ሄደ ወይ ስታጽዳ ወድቃ ሆስፒታል ገብታ ከሆነ ህመም ላይም ኮሬ ተናገር እንጂ አንድ ሰው ኮማ ውስጥ ሆኖ ወረቀት አግኝታ እስክሪብቶ ምን ኩላሊቷን ሊያወጡት ተነጋግረው ነበር እንዴ? ወይስ የሆነ ነገሯን ሊያወጡት ተነጋግረው ያስፈረሟት ወረቀት አለ? ይሄ ነው እኔ የገባኝ እውነት ማለት ነው። በዛ ላይ ደግሞ መስሚ ሰምተሽ አሁን እንደሚለው ሰምተሻል። ማዳሞቿ ያውቃሉ እሱ እንዳመጣችሁ ያውቃሉ። ቢኮዝ እሷ ናት ያመጣችሁ በይ። ከዛን አልፎ ተርፎ ደግሞ ባሏ ነው። እነዚህ ልጆች እነዚህ ሰዎች እያወቁ እሱ ቮይስ ሲያደርግ ኖ ደልት አታርግ። ኢቨን እኔ ወጥቼ አሁን ሚዲያ ላይ ለእናንተ ለሳሪ ይደውላሉ ለመሲ ይደውላሉ ሲል ቆይ ሶብር አድርግ አትደውል። እነሱ ራሳቸው አንተ ጋር ይደውላሉ አሉን። እነሱ አንሸኛትም አንወስዳትም እስካላሉ ድረስ አንተ እነሱ ጋር የሚደውልበትና ላይቭ ላይ የምትሄድበት ምክንያት ምንድነው ነው እያሉኝ ያሉት። እሺ ጥሩ፣ እንደዛ ከሆነ የማዳማን ቁጥር ላክልኝ። ይሳቅ ይደውል መሲ አንቺ አትደውል። አይ ይሳቅ ይደውል። ይሳቅን እንጠራዋለን። መሰራዋን የቀረ የሰዎቹ ቤት ሰው የቀረ ሰው ካለ አረቦቹ ቤት መቼስ ወንድም እህት ወይ ደግሞ እዛ ቤት ውስጥ ያለ ሰው ሊኖር ይችላል። ስለዚህ እንትን በል የቱርክ ቁጥር የምታወራበት የነበረው ካለ የሚስትህንም ስልክ ቁጥር ስጠንስ የሰውየውን ልስጣችሁ። እሺ ራሱ አው ላክልን ዋትስአፕ ላይ ለዜድ ላክልን ዋትስአፕ ላይ ይሳቅን ጥሪው መሲ የይሳቅ ቁጥር ያለበትን ይዛብኝ ሄዳለች። ኪያ ሳሪ ልላክልሽ መሲ የይሳቅን ቁጥር በውስጥ ሳሪ ትደውለታለች። የአሰሪው የሰውየውን ቁጥር አለ የውስቢው አለ ይሳቅ አለ። መች የኛ መከራ መች ያልቃልና የት ይጠፋል? ይሳቅና ቶሎ ወይ ደግሞ እዛ ሀገር ልጅቷ ሳሪ ጠፍታ ከሆነ ይሄን ሲስተም ተጠቅመው ምናልባት ብዬ አስባለሁ እንጂ መቼ ግደኝ እንደዚህ አይነት ነገር የለም ማለት በእውነት እንዲህ አይነት ወረቀት ጽፋ ድንገት ታማ ማህፀኔን ብላ ድንገት ታመመች፣ ከዛ ኮማ ውስጥ ገባች። ከኮማ ውስጥ ገብታ ደግሞ ምን ተባለ ጓደኛዋ ትምጣ። እሺ ስልክ ግን እያነሳች አይደለም። እንኳን እሷ ልትመጣ እኮ እሱን ራሱ እንትን ማለት አልቻለችም። አይታችሁ እንደሆነ ወደኛ እንዲመጣ ራሱ አልፈለገችም። ግን ጋይስ አሁን እዚህ ግራ የገባን ነገርኛ ታመምኩ አለች። ከዛ ወረቀት ጻፈችና ፎቶ አንስታ ለሱ ላከችለት። ከዛ ደግሞ ወደ እሱ ቮይስ ያርግ አታድርስ ሳሪ አትሳሳችሁ። ወረቀት የተላከው ወደ እሱ አይደለም ማሪ፣ ለጓደኞቿ ነው ወረቀት የተላከው። ጓደኛዋ ናት ሼር ያደረገችው ለሱ። ወይ ጣጣ። እሺ ለይሳቅ ቁጥር ስጡ ሲደውል ጋይስ። በጣም ጋይስ እድሜ ለእናንተ። አካውንት ይሄው የሚያለቅስ ኢሞጂ ልካችሁ ዋርኒንግ ውስጥ አልለቀቀውም። አካውንት ከሆነ የምትፈልጉ ሁላችሁ ላይ ሳቅላችሁልኝ እንዴ ወይ ይሱ ለላክልኝ ይደውል አስረጃት። ይሳቅ አሎ እንዴት ነህ? እየሰማ ነበረ ሳ ግማሽ ላይ ነው። አሁን ወደ መጨረሻ ነው ሰማው። ጥሩ። እዚህ ጋር የምታየው ክብሩ የሚባለው ልጅ ባለቤቱ ነበረች። ባለቤቱ ለረፍት ወይም ደግሞ ለ3 ቀን ለ4 ቀን ለማዳሞች ይዘውት እንደሚሄዱት ወደ ቱርክ ሂዳ ነበረና አሁን ቱርክ ላይ እንትን ስትል ሞተች ብላ ጓደኛው ነገረችው። ከዛ መጀመሪያ ኮማ ውስጥ ናት አለችው። ከዛ በኋላ ሞተች አለችው። ሞተች ካለችው በኋላ ደግሞ ያው ማዳሞቿ ስለሚያውቁ ወደ ማዳሞቿ ቮይስ ሲያደርግ ቮይስ አታድርግ ተወው፣ ነገ ማታ አጅማን አስከሬን ይዘው ይገባሉ አለችው። ላይክ እንደዚህ ፕሮሰሱ ቀላል እንደሆነ ይመስለኛል፣ አላቅም ቱርክ ላይ። ከዛ ይዘው ይገባሉ አለችው። አሁን ደግሞ ቀጥላ ወረቀት ጽፋ
እንግዲህ የመጣውን ነገር አንተ ቻለው ተጽናና፣ ምንም ማድረግ አልቻልኩም እኔ እንትን ብያለሁ ምናምን ብላ አለች ብሎ ነው ጓደኛይቱ የሚለው። ጓደኛይቱ ማለት ደግሞ የአንድ የታማቾች ቤት የሚሰሩ ናቸው። እና እባክህ የሰውየው ስልክ ቁጥር ስላለ ልታረጋግጥልን ትችላለህ? ያው ያንተ ቆንጽላ እስከሆንክ ድረስ ጋይስ ኮሜንት ክፈቱ። ከእናንተ ሀሳብ መስማት እንፈልጋለን። ኮሜንት ክፈቱ። ልጁ ይግባ እስኪ። ቆይ ኦኬ፣ ልጅቷ አሁን አስክሬኗ መጥቷል ነው ወደዚህ? አልመጣም ገና እውነት መሆኑ ራሱ አልተረጋገጠም እንዴ? የልጅቷ ስልኳ ምናምን ዝግ ነው። እንደሄደችስ ማን ነው ያወቀ? ማለት ከሰዎቹ ጋር ሄድኩ ያለችው እሱ ለልጁ ለባለቤቷ ሂጃለሁ ብለዋለች። ኦኬ ሄደች እንበል ኢንሳቅ። ከዛ በኋላ ማህፀኔን ያመኛል አለች። ከዛ በሁለተኛ ቀን ነው በሶስተኛ ቀኑ ሐኪም ቤት ገባች ተባለ። ነጋሪዋ ጓደኛዋ ናት። ከዛ በኋላ ምን ሆናለች ብሎ ሲል ኮማ ውስጥ ናት አለችው። በበነገታው ሞታለች አለችው። ለሱ ነገረችው። ሞታለች ደግሞ ተው ወረቀት ጽፋለች ተባለ። ወረቀት መጻፏን ተው ደግሞ ፊርማን አስቀምጣ ያንን ተው ደግሞ እሱ ለአሰሪዎቿ ኮንትራት ስለሆነች ቮይስ ሲያረግ ላላላ ቮይሱን ደልት፣ ምክንያቱም እንዲህ ነገር ስለማይባል ደልት ብላ አስደለተችው። ያ ቢሮ ኮንትራት ከሆነች ያው በቢሮ የለውም የቢሮቹ ቁጥር። እስቲ ቆይ ጠይቀው፣ እስቲ ጠይቂውና የነሱንም ካለ ላኪልኝ። እሺ ዜድ እስቲ ጠይቂው። አና ጋይስ ማለት መጠራጠርና ማወቅ ግዴታ ነው። ፈዲላ ታውቂያለሽ ሞታለች የምትይው ነይ ቶሎ ፈዲላ። እሺ ፈዲላ ግቢ፣ ሞታለች ነይ ግቢ፣ ግቡ። የምታውቁ ሰዎች ካላችሁ ግቡ። ወይ ሳር የስልክ ቢዚ እያደረገኝ ስለሆነ ነው የወጣሁት። ትንሽ ቅርታ ላክላት ለዜድ የሰዎቹን ቁጥር። እሺ የቢሮ ቁጥር ታውቃለህ? የማን እኮ ገሏት ቢሆን የሴት የቢሮዋን ቁጥር ታውቃለህ? ሳርዬ እሷ ስትመጣ ቢሮ የላትም። ቢሮ ነበር፣ በቢሮ መታ ነበር። ከዛ ቢሮዋ እዛጅ ማን ነው አለችን የሆነ ቀን በፊት እያወራን። ከዛ ቢሮዬ አሁን ተዘግቷል፣ ምን እንደሆነ ተገንቶባት ታስራ ምናምን ወደ ሀገር ሄዳለች አለች። የሰው የአሰሪውን ቁጥር ብቻ የአሰሪዋን ቁጥር ላክልን ያለው ዜድ ልክልሻለሁ። ለይሳቅ ላኪለት። ስሟ ማን ነው? ትክክለኛ ስሟ ማን ነው ወንድሜ? ካለ ፓስፖርቷንም ብትልክ ካለ ፓስፖርቷንም ላክ። በውስጥ ለዜድ ላክ። ስሟንም በውስጥ ላክ። ፓስፖርቷ አለኝ ብለሽ ነው? የለኝም ፓስፖርቷ። አይዲዋ ካለ ቤተሰብ ጋርም ደውል። ባሉ አይደለ እንዴ? ቤተሰብ ጋርም ደውል ፈልግና ላክል። ሙሉ ስሟን ላክል። እሺ አሁን ቤተሰብ እንዳግ ስላልፈለግን እኮ ነው። ገና ዛሬ እዚህ ከገባ በኋላ አይደል እኔም እርግጠኛ ሆነን እንትን አስክሬኑ ገና ይመጣል። ዛሬ ማታ ነው የሚገባው አለች ጓደኛዋ። እስቲ እሷንም ስልክ ላክልኝ። ችግር የለውም እኛ አሁን ደውለን እንጠይቃቸው። የአንዷን ለዜድ ልክላታለሁ፣ የአንዷን ደግሞ አሁን ልካለሁ። ክብሩ መጨረሻ ላይ የላክልኝ የሰዎቹ ቁጥር የሴትዮዋ ነው የሰውየው? ሰውየው ነው ኢሳቅ ወንድሜ ልኬልሃለሁ። 69 መጨረሻው የሰውየው ቁጥር ልኬልሃለሁ። 69 ነው 55? አዎ መሰለኝ 69 55 ነው 55 ነው። አዎ የኔ ደግሞ ምትላለች ፓስፖርቷ ኮፒ ወይም ደግሞ አይደዋን ላክል እየጠየቀ ነው። ኦኬ ያኒ ሹ ያኒ مشكلة يعني مريضة يعني عندها بيبي هي شو يعني بس راحت مستشفى يعني بس موتت انتحار يعني هذا اكسيدنت يعني
انتحار ولا ما فهمت بابا لحالة لا والله مع جوزها مشكلة يعني عملت هيك اوكي متى بتجي هون امارات اليوم اوكي شكرا بابا نعم ምስቁ ግን ጅሎች ናቸው እሺ ለምንድን ነው መስቁት ጥርሳቸው ይርገፍ ያማቸዋል ሲያስጠሉ ይስቃሉ ከታች ቢስሚላህ ስንት አይነት አለ ዋላ ውሸት ነው ኧረ ውሸት አይደለም እየወራች ነው ችግርማ አለ اوكي انا ولا انا والله العظيم انا ما بعرف بابا بس እየወራቻት ነው ما بعرف ممكن هذا جوزها بكلمه يعني ولا ممكن اثيوبيا ولا هذا ما بعرف بس بكلم بعمل لك تليفون بابا بعدين دايركت من ترك من اثيوبيا كيف يعني بس فاميلي انا بكلمه ولا شو ممكن አማርኛ ነው የምትሰሙት ወይስ እንግሊዘኛ? የሚያለቅስ ኢሞጅ አትላኩ። ምክንያቱም እንትኑ ምንድነው ዋርኒንግ ሰጥ አካውንቱ የስራ አካውንት ነው። አንቺ ነው የከበቡሽ የምትባይ ጥምብ አትሰሚም እንዴ? እከካም ውጭ ከዚህ አማርኛ ነው የምትሰሚ ወይስ እንግሊዘኛ? አትላኩ። የልብም የሚያለቅስ ኢሞጅ አትላኩ። ታው በቃ አይሰሙም። እዚህ ምን አይነት ውስጥ ፍጥረቶች ናቸው? አትላኩ። ለውጭ ቅድም ጀምራ ተናገረች አትላኩ ብላ። ቆይ የሚልከውን እያየን እነሳው ነው የምለቅምሽ። እያንዳንድ ሳሪ ምን አለች? ስልክ አወራች፣ እንደገባን ስልክ አወራች ይመስለኛል። ወይ ባሏን ነው ወይ ደግሞ ከኢትዮጵያ ነው የተደወለላት። አወራች። ከዛ በኋላ ምግብ ያልናት ምግብ አልበላም ማለች። ምንም ስለበሽታም የለም። የቱርክ ፖሊስም አጣርቷል። ስልክ አውርታ ሪከርድ ራሷን እያደረገች ራሷን በራሷ ነው ሽንት ቤት ውስጥ ገብታ ያጠፋችው። ራሷን በራሷ ነው ያጠፋችው። እና ሰዎቹ እንዳጋጣሚ የሚታወቅ ሰው ይፈልጋሉ። ከቱርክ ወደ ኢትዮጵያ ነው ቀጥታ አስክሬኗ የሚገባው፣ ወደ ኢማራት መግባት ስለማይችል። ስለዚህ የኢትዮጵያ ቤተሰቦቿን አድሬስ እየፈለጉ ነው። የኢትዮጵያ አድሬሱን ለሰውየው ላኩለት። ሰውየው ራሱ በጣም እያለቀሰ ነው፣ በጣም አዝኗል ምናምን። ራሷን በራሷ ሪከርድ አድርጋ ነው። ምናልባት ከባሏ ጋር የተነጋገረችው ነገር ካለ ምናምን ባሏን አውሩት ወይ ደግሞ ቤተሰቧን አውሩ
ቪዲዮ ራሷን እየቀረጸች ነው። እኛ ስንጠራት አልሰማ ብላን ነው በር እንትን ብለን የቱርክ ፖሊስ ገብቶ እንትን ያደረገው ተብሏል። እና ስልኳም አለ ስልኳ ላይ ሪከርድ ያደረገቻቸው ምናምን አለ። እና በጣም ያዘነው በጣም ጥሩ ልጅ ደስተኛ ነበረች። ሁሉም ነገሯ በጣም ደስተኛ በጣም ጎበዝ ሰራተኛ ለ6 ዓመት ፋሚሊ ነን እኛ ጋር ማሲ ነገር ውሸት ነው የሚሆነው ውሸት ነው የሚሆነው በፍጹም እውነት ሊሆን አይችልም። እኔ ነግራኛለች ያለውን ነገር ሃስከፋ እንዴት ነው ራሷን ልታጠፋ የምትችለው ከኔ ጋር ካልተናደደች? ለኔ እኮ ነግራለች እንጂ እያመኝ ነው ብዬ ሲነግራት ሴትዮዬ ከፈለግሽ በራስሽ አካውንት ቲኬት ቆርጠሽ ሂጂና ግቢ አለችኝ እኮ ነግራኛለች። እንዴት ሆነ ነው ሳትተማም እንዴው አሳይታኛለች ሁላ ለኔ ያመማቲን ቦታ ሁሉ አያ ይሄ ነው እንዲ ነው ያመኛለሁ ብላ እኮ አሳይታኛለች። እንዴት ነው ራሷን ለማጥፋት የምትችለው? መረጃ ምትሉ ሂዱና መረጃ የቱርክ ፖሊስን ጠይቁ። አንዳንድ ኮሜንታቶሪ ዝም ብላችሁ አታቀርሹ። እሺ ሂዱና ቱርክ ፖሊስ ጋር ጠይቁ። ህግ የያዘው ጉዳይ ነው። ቱርክ ነው ከቱርክ ቀጥታ ወደ ኢትዮጵያ የሚሄደው። የቤተሰብ አድራሻ እየተፈለገ ነው። የቤተሰብ አድራሻ ስጡና እች ልጅ አስክሬኗ ወደ ኢትዮጵያ ይግባ። ጓደኞቿ በምን ምክንያት እንደሆነ አንዲት ጓደኛዋ ልታቅ ትችላለች። በሰዓቱ ላይ ስታወራት የነበረች ልጅ አለች ተብሏል። ሳሪ ሚውት ነሽ እኮ እኔ ጥያቄ አለ። ራሷን ቪዲዮ እያደረገች ማለት ምንድን ነው? ራሷን ማለት በቃ ራሷ እንትን ቪዲዮ ቁጭ አድርጋ መሲ ሰውየው እዚህ ነው ያለው። ስልክ ምናምን እሱ ጋር ይኖራል፣ ሪፖርትም ይኖራል። አዎ ልክ አለ። ደውል እባክህ ይሳቅ፣ አንተ ደውል፣ በፈጠረ አጣራ። ይሳቅ ደውል። የሰውየውን ቁጥር አሁን ልክ ይልሃለሁ። እና አሁን ቱርክ ናቸው እነሱ ቱርክ ናቸው ያሉት በዚህ ቱርክ ናቸው ያሉት። አሁን እነሱ ቱርክ ናቸው። አስክሬኗ ግን ወደዚህ አይደለም የሚመጣው፣ ለዛው ዳይሬክት ኢትዮጵያ ነው የሚሄደው። እሺ ታዲያ እነሱ ሰው እንፈልጋለን የሚሉት ኢትዮጵያ ወይም ደግሞ ባለቤቷን ለምን አላናገሩም? እነሱ ማንን ባለቤቷ እንዳለ ያውቃሉ። ቅድም አንተ ሚስቴ ናት እነሱ ያውቃሉ ብለህ የለ እንዴ? በደንብ ነው የሚያውቁት። አዎ ሳርዬ በደንብ ያውቃሉ። ምንም ሳይቀር ነው ለምን አላወሩ? በአካልም አይተኛል ሰውዬ ራሱ ያቀኛል ምንም ሳይቀር። አየኩት ምን እንዳለኝ ታውቂያለሽ? ባሏ እዚህ አይደል ያለው? እስካሁን ለምን አልደወለም አለኝ ታውቂያለሽ? ደውዬለታለሁ አያነሳም። ከዛ ደጋግሜ እንዳልደውል ደግሞ እነዚህ አትደውል እያሉኝ ነበረ። እንዴት ብዬ እኔ ምን አውቄ ልደውል? ለዛ ማሪል እንደ እናንተ ጋር እንትን ያልኩት ጣይቱ ማናት ንገሪኝ፣ ማናት? ሻርጃ ደግሞ አንድ ልጅ ከፎቅ ወድቃለች እያሉ አሁን ደውለው እንደ ሀሳብ ግን ጓደኛዋ ለልጁ የነገረችው ጓደኛዋ መምጣት ከቻለች ብትመጣ እኮ መስዬ አትስንት ሲደወላት እኮ ልጅቷ ታነሳለች። ደግሞ ኦኬ ጣይቱ አሁን ሰው ደውሎ ነግሮኛል። ሻርጃ ከፎቅ የወደቀች ልጅ አለች ንግቡ ብያቸዋለሁ። ማነው መረጃ ያለው ደግሞ እንድናጣራላችሁ? ንግቡ አሁን ደውለውልኝ ነበር። ማስዬ አሁን እኔ ምንድነው መሆን ያለብኝ? እሺ እኔ ልሂድ በዚህ ኢትዮጵያ ልግባና ወደ ኢትዮጵያ ትገባለህ። አንተ ተረጋጋ፣ ሰብር አድርግ፣ ተረጋጋ። ማንም የለም እኮ እዛ ሳርዬ ማንም የለም። ማሲ አዲስ አበባ የሚቀበል ሰው የለም። ወንድሜ ያለው ታዲያ እኔ በሌለውበት እንዴት ነው እነሱ ሊቀበሉ? አንድ እሱ ብቻ ነው ያለው። ቤተሰብ የላትም እንዴ? እናትና አባት የላትም ልጅቷ? ሰውየውም ጥያቄ ይሄ ነው። ይሳቅ ደውሎ ያናገረውና ከዛ በኋላ አስክሬን ወደዚህ አይመጣም፣ አይቻልም። ከቱርክ ወደዚህ ማለት ነው። በስ ስለሷ ከኔ ስሙ እናት አባት ልጅቷ እናትና አባት ወንድም እህት ዘመድ የላትም እንዴ? ለምን አንተ ትቀበል? ወንድሞቿ አሉ
ኢቷም አለች። ግን እነሱ እዛ አሁን አስክሪን ወስደው የሚቀብሩበት ቦታ ምናምን ላይስተካከል አይመቻቸው ይችላል። ብዙ እዚህ ሚዲያ ላይ የማይወራ አንዳንድ ምስጢሮች ምንድነው የማይመቻቸው? በላይ ነገር አለ እንዴ? ምን ሆነ ነው? የለም ግን እነሱ አንዴ ክብሩ ከቤተሰቧ በላይ አንተ አትቀርባትም። አዎ ከእህቷ በላይ አንተ አትቀርባትም። ከእናቷ በላይ አንተ አትቀርባትም። ከስጋዎቿ በላይ አንተ አትቀርባትም። ስለዚህ ቤተሰቦቿ ዳይሬክት ተገኝተው አዲስ አበባ መጥቶ አስክሬኗን ይረከቡ። እነሱ ያሉት አዲስ አበባ ነው። እዚህ የሚነገር ነገር የለም ምናምን ሲኖራቸው ብቻ ነው እንደ ኤርፖርት ሄዶ ሰው የሚቀበላቸው ልጆቹ ብር ሲኖራቸው ብቻ። ስለዚህ ለቤተሰቦቿ መነገር አለበት። የቤተሰቦቿን አድራሻ የዱባይ ኤምባሲ እና ይሳቅ አፈላልገው ለቤተሰቦቿ መናገር አለበት። የኢቷን ስልክ እኔ እሰጣችኋለሁ፣ ግን ቀጥታ መስጠት አይደለም። ኖ አንዴ ይኸውልህ መስጠት አንተ ወንድምህ ሰምቷል አይደለ? ከሞት በላይ ምንም ነገር የለም አይደል? ወንድምህ ከአዲስ አበባ ቤተሰቦቿ ጋር ሄዶ መርዶ ይንገራቸው። መርዶ ተነግሮ ከዛ በኋላ የሚቀበሉበት መንገድ መፈለግ አለበት። በሲሽ እንደዛም ከሆነ ቆይ በደንብ ይጣራና ይረጋገጥና ችግር የለም። እኛ ተስፊሽ ስላለን እዛ ያለውን ነገር ማስተካከል ይችላል። ግን እኔ አሁንም በጣም እየተደናገረኝ ነው ያለው። በጣም ማለት ችግር አለ ማለት ነው። ችግር አለ ማለት ምንድነው? እሱ ባልየውን እነሱ የሚያውቁ ከሆነ ዳይሬክት መደወል የነበረባቸው ልጅቷ እንደዚህ ስትሆን መደወል ያለባቸው ወደዚህ ሰውዬ ነው እንጂ የስሚ እንዲነገር ለምን ፈለጉ? አሁን ለምሳሌ እኔ ባለቤቴ ሰው ቤት እየሰራው እኔ እንዳመጣሁት እኔ ባለቤቴ እዚህ እንደሆነ ካወቁ እነዚህ ሰዎች መደወልና መንገር ያለባቸው ለኔ እንጂ እስቲል አልደወለም ነው የሚሉሽ። ልጅቷ ምንድነው ለምንድነው የሞተችው? ማለት ምንድነው የሆነው የተፈጠረው ነገር አልገባኝም። ማርያምን እኔ በጣም ልጅቷ ስም ማን ነው የሚለው? ስሟን ንገረኝ። አስካለ ተርፉ እኮ በቃ የሆነ ነገር ስላለ ነው እንጂ እንደዚህ ጽፋ እንዳለችው ወይም ደግሞ ራሷ እንደዚህ በቪዲዮ እየቀረጸች አዎ እስኪ አንተ እስኪ ዘድረስ ሂጂ ትወጪኛለሽ። ስንት ይዘህ መጣህ? 20 አላልሽ? ችግር አለው። ሳሪ ከሰውየውም እንደተረዳው ልንገርሽ፣ አክም ቤት ሆዳ ነው ምናምን ስለ ላላላ አይደለም ማለት በስነ ስርዓት መልእክት አስቀምጣ በስነ ስርዓት ነው ራሷን ላይ ችግር ያደረሰችው። መልእክት ጽፋ ምናምን የጻፈችውም ለባሏ ነው አለ። ቅድም እነሱም ለኔ ነው የተጻፈው አለ። አዎ ሰውየውችን ቃል ደገማት። ሳሪ ደብዳቤ ጽፋ ነው። ስለዚህ በቃ ችግሩ ያለው ባልተቤቷ ጋር ነው ማለት ነው። ደብዳቤው ላይ እኮ ይለያል አይደል ሳርዬ? አዎ ይልክላችኋል። ሊላክላችሁ ለማናችሁ ደብዳቤው ለዜድ ላክላት እስኪ። ዜድ ላኪልኝ እስኪ ደብዳቤው። እሺ ቆይ ቪዲዮ ይላክ ብትሉ ተረጋጉ። ስልኩ እኮ ያለው ሰውየው አሰሪዋ ጋር ነው አይደለ? ቪዲዮ ለፖሊስ ነው እንጂ ለኔና ለሳሪ ምን ያደርግልናል? ለቪዲዮ እንዴት ይላካል? ጋይስ እናንተ ደግሞ ተረጋጉ። በቤቴ የወጣ ጥማት ሊደፋችሁ ነው እንዴ? ቪዲዮ ይላክ ብትሉ ልጆች ባካችሁ። መስዬ እንዴት ነሽ? ወይ ጆካ እንዴት ነህ? አናግሯት እችል ልጅ አንድ ጊዜ ስንመረመር የምንደርስበት ነገር ትልቅ ነገር አለ። ሳራ እችንም አናግሯት አንድ ጊዜ። እሺ ወንድሜ፣ እሺ ኤዶ ቢዩት አርገሽ ተቀመጪ፣ እናናግርሻለን። ጠብቂን አንዴ ብቻ ይችላል። እሺ ጆካ የስንትና ስላለ እናውራታለን። ሳሪ ደብዳቤው ልክልሻለሁ። ሳሪ ላኪው ልክልሻለሁ። ላንቺ ቆይ ለሳሪ ላክላት። እያረ በሩን ዝጊው። ምን መሰላችሁ ጋይስ፣ አሁን እኔ ቅድም ያልተዋጠልኝ በጣም ትልቅ ነገር አለ። እሱ ምንድነው እንደነገርኳችሁ እንዴት ነው ጽፋ ኮማ ውስጥ ሆነች ከተባለ ብዬ አሁንም ደግሞ ሌላ ነገር አለ። ታሪ ያውልሽ ይሄንን ደብዳቤ ነው ሰውየው የሚያለው። መቼስ ይሄንን አረብ አማርኛ ይጽፎ ውዴ ቆይ ውዴ እወድሃለሁ እስከለተ ሞቴ ሁሌ ምንድነው ሁሌ ከጎኔ ነክ አይደል? ምንድነው በጽሁፉ በጣም የፍቅር አተወኝም አይጠላኝም የምትተወኝ ብዬ ነፍሴ እንድታርፍ እኔን
ተከትለ ማሳየት እንደዚህ እና ወይ በጽሁፍ አይነበብም። እኔ ላንብብልሽ ውዴ ወድሃለሁ እስከ ለተሞቴ ሁሌ ከጎንህ ነኝ አይደል ፍቅሬ አትወኝም አጠላኝም የምትወደኝ ከሆነ ነፍሴ እንድታርፍ እኔን ተክተ ማሳየት አለብህ። ህይወት እንደዚህ ናት አትፍረድብኝ በስጋ እንጂ በነፍስ አብሬህ ነኝ እና ታገስ እሺ ውዴ ጠንካራ መሆን አለብህ ለነገ ህይወትህ ስትል ቢመርክም ቻለው እሺ ውዴ እስካለው ከጎንህ ነኝ በምንም አለው እሺ ፍቅሬ ብላ ፊርማም አለው። ይሄንን ጽፋ ስልኳን አጠገቧ ቪዲዮውን አድርጋ ነው ልጅቷ እንትን ያለችው። የተጻፈውን አበሻ አንብባልኛለች እና ይሄንን የጻፈችው ለሱ ነው። ከሱ ጋር የነበረ ችግር ካለ እንጂ ልጅቷ እንደዚህ የምታስብ ልጅ አይደለችም። በስራዋም በሁሉም ነገር እጅግ በጣም ደስተኛ ናት። መሲ ፍቃጅልኝ በእናትሽ ከይቅርታ ጋር ዛሬ የቦለኳቸው ልጆች እንዳፈቻቸው ሳትላኩ ስትባሉ አሰሙ ሳሪናት የቦለከች ቢሉሽ አዎ በያቸው። አንዳንዶቹ እንትና በራሳችሁ ሰዓት ነው የምትቦለው። አብዛኞቹ መሲ ምን እንደሆነ ታውቂያለሽ እንትን ያላደረጉሽ ናቸው። እሺ ፎሎም ያላደረጉሽ በቃ ናቸው። ስለዚህ ካላስ ጋይስ እናንተ አትሰሙም ሳ ነገ ችግር ለመፍታት የምንፈልገውን ፔጅ ለማዘጋት ነው የምትጥሩት። ይሄው መሲ መቤቴን 5 ልጆች ቦልክ ያለው 5ቱም ፎሎ ያላደረጉሽ ናቸው። ገብቶሻል? አውቀው ነው የሚልኩት። ሌሎቻችሁ የምትወዱኝ የኔ አካውንት እንዳይዘጋ ደግሞ ታፕታፕ ብቻ አድርጉልኝ ጋይስ። ትራንስሌሽን ተደርጎ ሳይሆን ቤተሰብ እንትኑ ነው እሺ፣ ተጽፎ ነው ወረቀቱ ነው እሺ፣ ወረቀት ላይ ነው ላሳያችሁ። ወረቀቱ እንደገና ደግሞ ፎቶ ራሱ የተነሳው ኪችን ውስጥ ነው። አዎ ይሄው እዚህ ጋር ይሄው ኪችኑ ሳህን ምናምን አለ ጋይስ። ይሄው በወረቀት ላይ ነው እሺ ውዶቼ። ስለዚህ አሁን ነይቶል ይቹት ይኸውልሽ ሰላም የምትባለው ልጅ ይሄው ፎሎ ይሄው መሲ መቤቲን ፎሎ አለማድረጓን እኔ ስክሪንሻት አድርግልሻለሁ። ይሄው ቦልኳቸው አውቀው በተለይ እነዚህ ኢሞጂ የሚያደርጉትን ቦልኳቸው። አካውንታችን እንዳይዘገኛ ወዳጆች ደግሞ ታፕታፕ ብቻ አድርጉ። በቃ ቁጭ ብለን የምናወራው ስለ ለማሪ ያረጡ አይደለም። በመቤት ያታወዛግቡን በመቤት መሲ በትልቁ አርጊ። አረ በእናታችሁ ተረጋጉ ጋይስ። እናንተ ደግሞ አታወዛግቡ። ይሄ የአረብ ጽሁፍ አይደለም ቤተሰብ ያበሻ የስክሪፕቶ ጽሁፍ ነው። ምን ሆናችሁ ነው? እንደገና ደግሞ የቱርክ ፖሊስ ጉዳዩን ይዞታል። ልጅቷ በቃ በዚህ እንደሆነ እና የመጨረሻ አወራችበትን ስልክ ቤተሰቦቿን እየፈለጉ ነው። አይታይም ሰው። ቆይ ላሳያችሁ ካሜራውን ገልብጬ ውዶቼ። ቆይ አንዴ ዱና ካሜራውን አሳያችሁት። ያዙሪው እሺ። እንዴት ነበር የሚዞረው? እና ላይ ራሱ ዞረብኝ መቤቴ። በጣም ነው የደነገጥኩት። ቆይ እንዴት ነበር የሚዞረው ካሜራ እንዴት ነበር የሚዞረው? ቆይ እኔ ላሳያችሁ ወይ በዚህኛው ስልኬ ትልበልና። ስሟ ማን ነው? አስካለ ፍርኩ። ይኸው ጋይስ ላሳያችሁ። ቆይ አንዴ ይኸው ላሳያችሁ። አያችሁ? ቆይ ይኸው አያችሁ? የእንትን ጽሁፍ አይደለም ይታያችኋል። ወረቀት ላይ ነው ራሱ። አያችሁ? ወረቀቱ ላይ ወረቀት ይሄ ነው። እዚህ ጋር ሉኩ ላይ ነው የተጻፈው። አያችሁ? ይኸው እዚህ ጋር ስለዚህ አረብ የጻፈው ምናምን አይደለም። ትክክለኛ የሀበሻ እጅ ጽሁፍ መሆኑን በጣም ነው የሚያስታውቀው። ቤተሰብ የሀበሻ እጅ ጽሁፍ ቢሰሙት ችግር አለው። እሺ ቁጥር ልስጥሽና ትገቢያለሽ። አይዞሽ ተረጋጊ። ሳሪ ደህና ዋላችሁ። ከይቅርታ ጋር አንዴ አውርተን እንውጣ። ችግር ስለደረሰ ነው። እኛ አላስወጣናትም ጋይስ። እሺ ራሷ ናት የወጣችሁ። ነይ ተመልሰሽ ኪም ሀበሻዋ እኮ አብራ አይደለችም ጋይስ። ቆይ ሳሪ ቆይ እኛ ሰሚ ነው ከዚህ በኋላ የምንሆነው። እሺ ማሪ ቆይ እሺ ሌላ ሰው እየመጣ ነው ይሄን ጉዳይ በደንብ የሚያውቀው ሰው። ነይ ማሪ ነይ ግቢ። እሺ ውዴ የቅድሟ ልጅ ነይ። ራስሽ ነሽ የወጣሽው፣ እኛ አላስወጣንሽም። ነይ ግቢ።
አምጪ ላስገባኝ። ቆይ የሆነ ቁጥር የምትጽፍ ልጅ አለች፣ እሷን እኔ ያስገባታለሁ። ደግቢ ባይ አንቺ ነች ኤዶ። አቤት ሳሪ፣ ችግሩ በጣም አስቸኳይ ነው። አዎ እናቴ፣ አዎ። እሺ፣ ጠዋት ነው ከ3ኛ ፎቅ ነው የወደቀችውና በሆነ ሰው ተደወለ። ፖሊስ ሲደውል ሄደን አየን፣ ጫማና ደም ነገር ፈሶ። ከዛ ሆስፒታሉን ብለን ደግመን ስንጠይቅ በዚህ ደግማችሁ እንዳትደውሉ አለን ፖሊሱ። እና የት ሆስፒታል እንዳለች አላወቅንም። ጥሩ፣ ያው የት ነው ሻርጃ ምን ነበር የሚባለው? አልሚዛን ምንድነው? ቆይ ስሙን ስለማላውቀው ነው። አልማጃስ። አዎ አዎ፣ አልመጃስቱ አልመጃዟል። አልመጃስቱ። እሺ፣ የፓስፖርት ኮፒ አላችሁ? አዎ አለ። እሺ ላኪልኝ። እሺ፣ በምንድን ነው የሚላከው? ዜድ ሃይባያት፣ ዜድ ሃይባያት ወይ ነፂ ማን ያለው እዚህ? ዜድ ናት። ጁዬ አለሽ? ሳሪ ለምን ኤምባሲ አይሄዱም? ፖሊስ እኮ ለኤምባሲ ነው የሚያሳውቀው። ኤምባሲ ተዘግቷል ዛሬ። አሁን ተዘግቷል፣ ግን እንዳገናኛቸው ነው። ሳሚን ወይም ደግሞ እንትን እናገናኛቸዋለን፣ አብደላ። ከዛ የነሱ ኦልሬዲ ልጅቷ በህይወት ስላለ ሄዶ መጠየቅ። እሺ፣ ሄዶም ሃይባያት ዜድን እና ቁጥር ላኪ። እሺ፣ ዜድ እዚህ ውስጥ ናት ያለችው እንጂ ቼክ አድርገን ያልችላል። ዜድ ከላይ ዜድ ልጅዋ። እሺ፣ ቁጥርሽን ብቻ ላኪላት። እሺ ኦኬ። ሰላም እህት፣ እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። እንዴት ሰላም ነው? እግዚአብሔር ይመስገን አለ። እስቲ ጓደኛሽ ናት፣ ስለተፈጠረው ነገር የምታውቂውን ትነግሪናለሽ? ወረቀቱን እኔ ነኝ ያነሳሁት ስላልሽ እስኪ ንገሪ። አዎ ማለት ወረቀቱን ትላንት ነው ዶርማ ውስጥ ያገኘ ነው። ማለት በየአመቱ ቫኬሽን ይሄዳሉ ቱርክ ሀገር ማለት ነው። ያው አንድ ላይ ነው የምንሰራው። እኔ ምግብ ሰሪ ነኝ፣ እሷ ምግብ ሰሪ ናት። አንድ ኩሽና ውስጥ ነው የምንሰራው ለ3 አመት ማለት ነው። እሺ፣ የምንኖረው አንድ ቤት ነው፣ ፎቅና ምድር ነው ቤቱ። ከታች የኔ ሴትዮና የእሷ ሴትዮ እህትማማቾች ናቸው። እሺ፣ ከዛ በየአመቱ ያኔ ተያይዘው ይሄዳሉ። በአሁኑም በሁለት ከዛ በፊት ግን ከመሄዷ በፊት የቱርክ ያው ቪዛ ምናምን ያስፈልጋል። ለሱ ቪዛዋ እንደውም ጊዜ አልቆት ቪዛዋን አድርጋ ሁሉ ነገር በሰላም ማለት ነው ከዚህ ሄደችው። ምንም አይነት ህመምም አላየሁባትም። እንግዲህ 24 ሰዓት ምንበላው ምንጠጣው አንድ ላይ በቃ ስንተኛ ብቻ ነው የምንለያየው። ከዛ ውጭ ግን በሁለት ሄደች ወደ ቱርክ ከሰዎቹ ጋር። የኔ ሰዎች ደግሞ አልሄዱም ነበር። እዛ ሄደች በኋላ ግን እኔም እዚህ ቢዚ ስለነበርኩኝ ከኔ ጋር ኮንታክት አላረገችም ስልክ። እሺ፣ ከዛ በኋላ ልክ እዛ እንደሄደች በአንድ ጓደኛችን መታመሟ ተነገረኝ ማለት ነው። ታማለች። በማን ጓደኛ? በእኛ ጓደኛ ማለት ነው፣ ከኛ መሀላችን። እኛ 4 ነን የምንሰራው፣ 2 ፊሊፒን 2 ኢትዮጵያኖች ማለት ነው። የሄዱት አንዷ ፊሊፒን በ5 ነው የሄደችው፣ አስካል ግን የሄደችው በ2 ነው፣ 2 ማለት ነው። እኔና ደግሞ አንዷ ፊሊፒኗ ደግሞ እዚህ ነው የቀረ ነው። ይሄ ከመሆኑ በፊት እዛ ያለችው ፊሊፒኒቷ እኔ ጋር ላለችው አስካል ታማለች። ግን ይሄ ህመም መራመድ ሁሉ እስኪያቅታት ያኔ መራመድ እያቃተኝ ነው ብላ ለእዛ ላለችው ፊሊፒን ትናገራለች። እዛ እኔ ጋር ያለችው ደግሞ ለእኔ ስትነግረኝ ምን ሆና ነው ምናምን ስል አላቅም ምን እንደሆነች ተባለ። እኔ ትላንት ጠዋት ተደጋጋሚ ስልክ እየተደወለልኝ ነበር። መሞቷ ተነገረኝ ማለት ነው ትላንት። ወረቀቱን ያገኘሽው? ወረቀቷን ያገኘሁት እሷ ዶርም። ማን ያገኘው? ፊሊፒኒቷ አገኘችው። ነይ እስቲ እንሂድ፣ ምንድነው ይሄ ነገር? የሆነ ወረቀት አለ አለችኝ። እንደ እውነቷም ስንሄድም ለክብሮን የተጻፈ ይሄን ወረቀት አገኘው ማለት ነው። ይሄ ወረቀቱ አሁንም እጄ ላይ ነው ያለው። እኔ ማሳየት ይችላል። እሺ
አንቺ መሞቷን ማን ነገራችሁ? መሞቷን እኔ ጠዋት በጣም ተደጋጋሚ ስልክ ክብሮንም እኔ ጋር እየደወለ ነበር። እኔ ሰውቼ ያኔ ሌላ ቦታ ነሽ የኔ እሱ ደግሞ ሌላ ቦታ ሄዷል። ያው እረፍት ስለነበር ጠዋት ተኝቻለሁ። ከዛ ረጅም ሪከርድ ከአንድ ጓደኛችን ተላከልን። ሀዲያ ትባላለች። ሪከርድ ተላከልኝ። እዛ ሪከርዱን እኔ ወደ ሀዲያ እዚሁ ዱባይ የሰውዬ እንግዲህ አሁን ይሄ ነገር ምንድነው? ይሄ ከመሆኑ በፊት ትንሽ የሆነ የጻፈችው ያስቀመጠችው መልእክት አለ። እኔ ጋር ሳይሆን ሀዲያ ጋር የሆነ ያስቀመጠችው መልእክት አለ። እሱ ምንድነው? ሀዲያ እንግዲህ ለእኔ እንደነገረችው ምንድነው ይሄ ያላትን ሳንቲቦች የእህቷን ቁጥር ምናምን ነገሮችን አስቀምጣ ነው ለሀዲያ አስቀምጣላት ነው። እንግዲህ ከሱ በፊት ግን ሀዲያን ጠዋት ላይ አውርታት ነበር። ጠዋት ላይ ሀዲያን ስታወራት ሀዲያ ይሄው ሪኮርዳው ማለት እንደነገረችኝ ሰውነቷ ተቀያይሮ በጣም ሰውነቷ አባብጦ እና ሽንቷን ከሸናች 4ኛው ቀኗ እንደሆነና ሰውነቷ በጣም እንደተለዋወጠ ነው ሀዲያ ለኔም ሪከርድ እንግዲህ ያስቀመጠችልኝ። ከዛ ጠዋት እሱን ሳወራት ምን ሆንሽ ነው አስካል ሰውነትሽ እኮ በጣም ተቀያየረ ምን ሆንሽ ነው ስላት ማልቀስ ብቻ ነው በቃ ማልቀስ ብቻ ነው። ቆይ አታልቅሽ ያለውን ነገር ንገሪኝ ስላት መረጋጋት ስላልቻለች እስቲ መብራት አብርተሽ ያኔ ሰውነትሽን አሳይኝ ምን ሆኖ ነው እንደዚህ ሰውነትሽ ሊሆን የቻለው አልኳትኝ። ልክ እንደዛ ስላት በሰዓቱ ብድግ ብላ እንኳን መብራት ማብራት አቃታት። እኔም ደግሞ ሐማም እያጠብኩኝ ስለነበረ በቃ አስካል ይሄንን ሐማም አጥቤ ልምጣና አወራሻለሁ እደውልልሻለሁ አልኳትኝ። በዛው ቅስፈት እኔ ሄድኩኝ። ያ መልእክት ተጻፈ ለእህቷ ያኔ ማስቀመጥ የነበረባትን መልእክቶች አስቀመጠች። ደግሜ ስደውል ስልኳ አይሰራም። ከዛ አንዷ ፊሊፒን ሹፌር አለች እነሱ መታ አክባር ሰማሽ ወይ አለችኝ። እንዴ አክባሩ ምንድነው ስላት አስካል እንደዚህ ሆናለች አለች። ከዛ በፊት ግን ያከራይ አስካል ያኔ ራሷን አጥፍታለች ነው። እንዴት አንቺ አወቅሽ ስላት ከሱ በፊት ጠዋት ላይ ሐሙስ ላይ ሰዎቹ ነይ አብረሽን ሂጂ ሲሏት ጊዜ አይ እኔ አልሄድም እኔ አሞኛል አልሄድም አለች። ከዛ በኋላ እነሱ ጥለዋት ሌላ ሆቴል ሄዱ መሰለኝ። ወዴት እንደሄዱ ግን አላቅም በእርግጠኝነት። ቤት ውስጥ ብቻ ብቻዋን ነበረች። ያ ነገር ተፈጠረ ማለት ነው። ለባሏ ማን ነገረው? ለባሏ በጣም ተደጋጋሚ። እኔም ትላንትና በጣም ደንግጬ ጧት ስሰማ ክብሮን ደወልኩለት። እኔ እና እሱ ብሎክ ተደራርገናል፣ ግን ከብሎክ ላይ አንስቼ ደወልኩለት። ለምን ብሎክ አረግሽው? አይ እኔ ዝም ብዬ ከዛ ብሎክ አረኩኝ። ስለዚህ ያኔ በቃ ኮንታክት ማድረግ ስለማልፈልግ ሌላ ጉዳይ የለውም። ከዛ በኋላ ደወልኩለት። አይ ነገር ሚውት አድርጊ አንቺ ክብሮ ሚውት ፍታ። እሺ መሲ ለምንድን ነው ብሎክ የተደራረጋችሁ አንተ እና እሷ? ኦኬ እኔ አሁን እሷ ብሎክ እንዳረገችኝ አላረገችኝ እኔ የማውቀው ነገር የለም። ብሎክ አላረኳትም። እኔ ስለ ብሎክ ደግሞ እሷ የተነሳ አንተ ከሚስት ጋር ትጣሉ ነበረ? አሁን ልንገርሽ ከሚስቴ ጋር ምንም ያጣለን ነገር የለም። ፒስ ነው። ሚስቴ ደግሞ ጉንፋን ሲይዘት አይደለም የሆነ ነገር እንትን ስል ራሱ ለኔ ትነግረኛለች። እዚህ ምንም ህመም ነገር የላትም። የኔ ፖይንት ምን እንደሆነ ልጠይቅህ። አንተና ሚስትህ በዚህ ልጅ የተነሳ ትጣሉ ነበረ? እንጣላም በፍጹም። እኔ ምናልባት ብዬ ሁሌም ስልክ ቀበራ አሁን ሹፌሯን ስልክ እንደተቀበልኩኝ የሀዲያን ስልክ እንደተቀበልኩኝ የኢቫንን ምናልባት ነገ የሚመጣው ነገር አይታወቅም። ምናልባት በሆነ አጋጣሚ ስልክሽ እምቢ ቢልም እናወራለን ብዬ ልክ እንደመጣው አካባቢ ነው ወይንም ኢትዮጵያ ያለው መሰለኝ የተቀበልኩት ስልኳን እኔ ይቀበላለሁ እንዴ። አሁን ያሰራውንም ስልክ የተቀበልኩት ዝም ብለሽ ስልክ ስጭኝ መረጃ መኖር አለበት። አንቺ ብቻሽን ነሽ፣ እኔ ብቻዬን ነኝ። ምናልባት ስልክሽ እምቢ ካለ አንድ ሰዓት አንድ ደቂቃ ሲደውል ስልክሽ ምናልባት ሳይሰራ ከቀረ ይጨንቀኛል። እነሱን ደውዬ ይጠይቃለሁ በማለት እኔ በቅንነት ነው ስልኳን የተቀበልኩት እንጂ አሁን እኔ እዚህ ጋር ብዙ ነገር እንትን ማለት ስለማልፈልግ ነው። እኔ ብሎክ ያረኩበትን ምክንያት ያኔ ማውራት አለብሽ ካልሽ እኔ ብዙ ነገር ላውጣ እችላለሁ፣ ግን ስለማልፈልገው ነው። ሁለታችሁ በዚህ የተነሳ በቅርብ ተጣልታችሁ ታውቃላችሁ? ላ በቅርብ አልተጣላንም። እኔ በእርግጥ ኢትዮጵያ ተሳፍሬ ነው የመጣሁት። እሷ ቱርክ ልትሄድ አካባቢ ላይ ባንቺ ወይ በሆነ በሴት ምክንያት ሁለቱ ተነጋግረው ትጸብ ነበራችሁ? የሰማሽው ነገር አለ? ውዴ እውነት ለመናገር
ሁሌ እንደሚጣሉ እኔ ከኢትዮጵያ ከመጣሁ 3 ወሬ ነው ምናምን ነው። ከመሄዴ በፊት ግን እናወራለን ያለውን ነገር ያኔ ከሷ ጋር ማለት ነው። እኔ ብዙ ነገሮችን እላለሁ ራሴን ብዙ ነገሮች በቃ ብቻ እናገራለሁ። ለዛም ስለሆነ የኔ ትልቁ ጥያቄ ማሪ አንቺና እሱ ባንቺ ምክንያት ጸብ ነበራቸው ከይቅርታ ጋር? አዎ አይደለም ብቻ እንግዲህ ጣሉ አላውቅም፣ ግን እሱ እኔን እንትን ያኔ እኔ ከሷ ጋር ብዙ ኮንታክት እንዳላረግ እንደሚፈልግ ነው አውቃለሁ። እሺ አንቺ ነሽ ማሬ ለሱ ኮማ ውስጥ ናት ብለሽ የነገርሽው? አዎ ምክንያቱም አረፈች ማለት አልፈለኩኝም። ለምን? ምክንያቱም ኬዙ ከዛ በፊት ግን እኔ እንደተነገረ ፊሊፒኒቷ አዛ ያለችው ስትነግረለኛ ሮብለት ነው ማክሰኞ ዕለት ብቻ ሁለቱ ሲያወሩ እየተጨቃጨቁ እንደሆነ ሰማሁኝ። ለዚህ እኔ ጋር ላለችው ፊሊፒን ጻፈችላት። ግን ባሏ ማለት ነው ብሎክ ነኝ ብላ ነበር። ሳርዬ ብሎክ ነኝ ብላ ነበር። እንዴት ነገረች? እሺ አንቺ ብሎክ ነሽ ካሱ ብሎክ እስከሆንሽ ድረስ ብሎኩን ማን እኔ ነኝ ውዴ እኔ ነኝ ብሎክ እሺ አሁን ደግሞ ሌላ ጥያቄ። አንቺ አሁን ለምሳሌ እሱና አንቺ ብሎክ ናችሁ፣ እሷ ጋር እንደትሆኝ ምናምን አይፈልግም። ለምንድን ነው አንቺ ሞታለች ብለሽ ኮማ ውስጥ ና ብለሽ የነገርሽው? አዝነሽለት ለሱ እንዳይደነግጥ ነው? አዝኜለት ሳይሆን የሆነ ነገር በቃ ማለት እሱ ያለውን ነገር እንዲነግረኝ ብዙ ነገር የጠየቅኩት አለ። እኔ ትላንትና ጠዋት ሳወራው በጣም ብዙ ነገር ከሷ ጋር መች እንደተደዋወለ ምን እንደተባባሉ ምን እንዳለችው ሁሉ ይሄው መናገር ይችላል። ጠይቄዋለሁ። ስለዚህ ምን አልኩት? ድንገት እንኳን ሞተች ካልኩት ምንም ነገር ላይነግረኝ ይችላል ስላልኩኝ እስቲ ምን ችግር ነው ያለው ነገር ምንድነው ብዬ ነው ኮማ ውስጥ ነች ያልኩት እንጂ ለሌላ ጉዳይ አይደለም። ኦኬ ከዛ በኋላ ኮማ ውስጥ ናት ስትዩ ምን አለሽ? እሱ ተደዋውላ ያውቁ? ሮብለት ነው ሮብለት ነው የደወልኩላት ነው ያለኝ። እንደዛ ነገር ነው። ግን ትላንትና እኔ በጣም ተደናግጬ ስለነበር እንትን አላልኩትም። አንቺ በመጀመሪያ ደረጃ ማለት አሁን እሱና እሱ በጣም ብዙ ጊዜ ሲጨቃጨቁ አንቺ ካለው ነገር አንፃር ብሎክ አረግሽው። ከዛ በኋላ እቺ ልጅ ህይወቷ ካለፈ በኋላ ምን ይነግረኛል ብለሽ አስበሽ ነው ብሎክ ፈተሽ? ኦልሬዲ ብሎክ አርገሽዋል። አንቺና እሷ አትስማሙም። እሷ ኮማ ውስጥ ናት ብለሻልሽው መሞቷን እያወቅሽ። በነገራችን ላይ እዚህ ጋር አንቺንም ክብሮምን የምንጠይቃችሁ የሞተ ተጎዳ፣ አንተም አትጎዳ፣ ማናችሁም አትጎዱም። የተጎዳችሁ የሞተችው መከረኛዋ ስደተኛዋ ናት። ጓደኛ አትጎዱ፣ ቤተሰብ አይጎዳ። የሞተ ተጎዳ እስከ 40 እና እስከ 80 ድረስ ብታስታውሷት ነው። ከዛ በተረፈ ሁላችሁም የራሳችሁን ህይወት ትኖራላችሁ። ሁላችሁም የራሳችሁ የምትጎዳው ሀቋ ሳይወጣላት ሀቋ ተደባብሶ ሀቋ ተሸፋፍኖ ሚቀር። አሁን ሳሪም እዚህ የምትዳረቀው እኔም እዚህ የምንዳረቀው ከእናንተ እውነትን እናገኛለን ብለን አይደለም። ፈጣሪ የድንግል ማርያም ልጅ ሀቋን ደሟን እንትን ይበል። እኔ ከሰውየው የሰማሁት ነገር ስላለ ጥያቄ ምልክት ነው። ሳሪ አሁን ጥያቄ ልጠይቅሽ። እሱ ክብሮም ወደ ሰዎቹ ምልክት ሚን ቮይስ ላከ አይደል? እንደላቱ ነገርሽ አይደል? ለጅ ቮይስ ወደ ሰዎቹ ልኳል። እሺ ይሄን ነገር አልሰማሁም። እሺ ማን ነው ደልት ብሎ ያስደለተው? አንደኛ ሳርዬ አንድ ሀዲያ ናት። ምናምን የሚል ነገር አላልኩም። ግን እዚህ ጋር ፊሊፒኒቷ እኔ ጋር ያለችው ሳሪ ሰውየው ምን እንዳለኝ ታውቂያለሽ? የመጨረሻ ሰዓት ያወራቻት ልጅ አለች። ብዙ ነገር የምታውቀው እሷ ናት እኮ ነው ያለው። ማናት መጨረሻ ያወራቻት ሰዓት ያወራቻት ማን ነው? ሰውየው ደግሞ ትልቁ ታርጌት አድርጎ የሚናገረው ደግሞ ይቅርታ ክብሮም አንተ ላይ ነው። ከሱ ጋር የተነጋገረችው ነገር አለ ወይ? ከሱ ጋር ኪልዮ ማለት ከሱ ጋር ዛዕላን ስትሆን አለ ስራ ራሱ ያስጠላታል ቤት ውስጥ። እኛ ሰላም ትተና ስንመለስ ነው ይሄ ነገር የተፈጥሮ ያገኘ ነው። እሺ ሀዲያ የታለች? ሀዲያ አንቺ ጋር ናት አሁን ያለችው? እዚህ ቤት ነው አንድ ላይ አይደለም ቤቷን ያለችው። ግን ከይቅርታ ጋር ማለት ነው ወረቀቱን እዚህ ለእናንተ ጽፋው ሄደችው አቅዳበት እዚህ ጽፋ እናንተ እንትን እንድትሉላት ነው። ይሄንን ወረቀት ፊሊፒኗ ምን የትኛው ቋንቋ አውቃ ነው አንብባው እዚህ ጋር የሆነ ወረቀት አለ ብላ ይጠራችሽ ከይቅርታ ጋር? ውዴ እኮ እሷ የሆነ ወረቀት አለ። ይሄ ወረቀት ምንድነው? እኔ አላቅም። ምክንያቱም ከሞተች ዛሬ ነው እንግዲህ ትላንት ማታ እንደዛ ያለችኝ፣ ዛሬ ሄጄ ነው ወረቀቱን ያወጣሁት። ፊሊፒኗ የኛን ቋንቋ በምን የተጻፈው በምን አውቃ ነይ ይሄ ወረቀት እዚህ ጋር አለ አለችሽ? አዎ እሷ እኮ ምንም የገባት ነገር የለም። እስቲ የሆነ ወረቀት አለ መሳቢያ ውስጥ። ስለዚህ ነይ ይሄ ነገር ምን ሊሆን ይችላል?
እኔም ደግሞ ዝም ብዬ በእርግጥ እንዲህ ይጻፋል ብዬ እንትን አላልኩም። ልጅቷ እንዴት ቆይታለች አይደል እንዴ? ልጅቷ ከሄደች እኮ ቆይታለች። እንዴት ዛሬ አወጣችሁት ወረቀቱን? እስከ ዛሬ ለምን ቀድማችሁ አላያችሁትም ወረቀቱን? ዛሬ አይደል ሄደች ልጅቷ? እኔ ዶርም ውስጥ እኮ አይደለም ያለችው እሷ። እኔ የግሌ ዶርም አለኝ። እሷና ደግሞ ፊሊፒኒቷ ደግሞ ያመልጣለን ማጋታና ባራና ባጃና ወጋፍታለኝ ብለሽ ታምኛለሽ? እኔ እንጃ ይሄን ነገር አላውቅም፣ ግን በብዛት እንደሚጣሉ ከኔም ጋር ብዙ ጊዜ እንደማንም የማን አይ ኖ። ግን ለምሳሌ እሱና እሷ በመጣላታቸው ምክንያት ላይክ ህይወት እንዳበቃ አርጋ ራሷን በራሷ አጥፍታለች ብለሽ ታምኛለሽ? በሱ ምክንያት ታሪ ቀላሉ ነገር እኮ እዛች ልጅ ያቺ ልጅ ላይ ያለው ዋትስአፕ መታየት አለበት። ምን ብላ እንደጻፈችላት ይሄንን ገንዘብ ስጭልኝ፣ ይሄንን አድርጊልኝ ያለች ከዚች የበለጠ መጨረሻ ሰዓት ያወራቻት ልጅ ጋር ነው። ሮብለት ያለችው ነገር አለ፣ ለክብሮን ያለችው ነገር አለ። ምንድነው ያለችው ብለሽ ምን አለች ሮብለት? አንተ ክብሮን ምን አለች? እሺ ሮብለታ እኮ ያወራነው ሮብለታ እንዲህ አሟት ሴትዮዋ ነግራ፣ ሴትዮዋ ደግሞ በራስሽ ብር ትኬት ቆርጠሽ ተሳፈሪ በሁለት አርጊና አንቺና እኔ እሺ ክብሮን ቀጥል ልሞክረው ጁዬ በሁለት አለ ማሬ ሀዲያ ቁጥር ልሰጭን ትችያለሽ ከይቅርታ ጋር። እሺ ይኸውልሽ እኛ ምን እንደምንፈልግ ታውቂያለሽ። በዚህ አጋጣሚ አንዳንዶቻችሁ አጀንዳ የሚመስላችሁ ሰዎች አላችሁ። ነገር ግን ስራችንን ትተን ቁጭ ብለን እዚህ ጋር ልክ እናንተን የምንጠይቃችሁ ማንኛውም ሰው ህይወቱ ሊጠፋ ይችላል። ማንም በሌላም ሰበብ ችግር የለውም። ግን እውነቱ ሳይኖረው ተደባቆ የብዙ ሰዎች ህይወት የብዙ ሰዎች ደም ከልብ ሆኖ ቀርቷል። ምክንያቱም ያለ እውነት ያለ ምናምን ባስመሰሉሽ ሰዎች እናንተን የሚወዱ እየመሰሉ እናንተን የሚያከብሩ እየመሰሉ ከእናንተ ጎን እየመሰሉ ግን በጣም የሚወጓችሁ በጣም ብዙ ስለሆኑ እናንተን እኛ ማንቃት እንፈልጋለን። ቢኮዝ እናንተ በየሜዳው እየቀራችሁብን ስለሆነ እንጂ እኛ ኔቨር ኤቨር አጀንዳ ፈልገን አይደለም። ከይቅርታ ጋር እሺ፣ ይሄንን እንድታስቡ እንፈልጋለን። ምክንያቱም እናንተ ማንም ሰው ከመሞት አይዘልም። ነገር ግን በጣም ብዙ የሚጎዳችሁ ሰው ወዳጅ መስሎ ከእናንተ ጋር እየሳቀ እየተጫወተ ጓደኛዬ እያላችሁት ባሌ እያላችሁት ቦይፍሬንድ እያላችሁት ዋቴቨር ለእናንተ ጉዳት እስከ መሞት መንስኤ ስለሆነ እንድታውቁ ነው። እሺ ቤተሰብ በደንብ አዳምጡ። ከበስተጀርባው የሆነ ነገር እንዳለ በደንብ ያስታውቃል። አንድ ጓደኛ አብራችሁ ስትኖሩ ብዙ ችግሮች ሊኖሩበት ይችላል። ባል ብላችሁ ያመጣችሁት ሰው ወይም ደግሞ ለኔ ህይወቴ ብላችሁ ያመጣችሁት ሰው ከናንተ አልፎ በሌላ ነገሮች በተለይ የኔ የምትሉትን ሰው በሌላ ሁኔታ አይቶ ስታገኙት ህመሙ ሌላ ስለሆነ ለዛ ነው እንጂ መርማሪ ሆነን ወይም ደግሞ እንደዚህ አይነት ፈልገን አይደለም። እሺ ቤተሰብ በጣም ይቅርታ አድርጉልን። ብዙ እህቶቻችን በዚህ ምክንያት እኛ ሳናቅ ቲክቶክ ሳይታወቅ ሰሚ አተው የቀሩ ልጆች እንዳሉ በደንብ ወቁ። መሞት አንድ ነገር ነው። አብደው ራሳቸውን ብዙ ነገር አድርገው ያሉ እህቶች እንዳሉ በደንብ ወቁሽ። ለዛ እሺ የእሷን ቁጥር ላኪልን ከይቅርታ ጋር ይሄንን እንድታውቁ ፈልጌ ነው። በምን ልላክ? ቁጥሯን ላኪልን ለዜድ ላኪላት ወይ ደግሞ ለመሲ ለራሷ ላኪ። አሁን በደወልሽልኝ ቁጥር ማሬ ዋትስአፕ ላይ ላኪልኝ። ዋትስአፕ ላይ ላኪላት። እሺ ሀዲያ እንደምንላት ጋይስ በጣም ስማርት መሆን መማር አለባችሁ ጋይስ። ሰው ጥሩ ነው ከነክፋቱ። ሰው ጥሩ ነው። ሰው መጥላት የለባችሁ። ግን ሰው ደረጃ አለ። የእናንተን መለወጥ፣ የእናንተን ማደግ፣ የእናንተን እወድሻለሁ መባል፣ የእናንተን አገባሻለሁ መባል፣ የእናንተን ነገ ቤት ይዘን እንኖራለን መባል የማይፈልግ በጣም ብዙ። ሳሪዬ ወይዬ ዝም ብዬ ሀሳቤ ልናገር። ተናገሪ። የተጻፈው ወረቀት ግን እሱን ነፃ ለማውጣት ተጽፎ የተዘጋጀ ወረቀት ይመስለኛል። እንደ ሀሳብ አይዶን ነው። ትሄዱበታላችሁ፣ ታገኙታላችሁ። ሰውየው ልስ አድርጎ የእኛን የሀበሻዎችን ባህሪ ስላወቀ ሰውየው የጠየቀኝ ፖይንት ባሏ አለ አለኝ። አዋል ጉዴ ከሰማ ለምን አልደወለም? እሱን ያስኮረፋት ያለኝን ነው። ሰውየው ያለውን ነው። እኔ ያልኩት እንዳይመስሏችሁ። እሱም ሀቅ ሊኖር ይችላል። ፈጣሪ ነው የሚያውቀው። ከባሏ ጋር ስትኮራረፍ እና መጨረሻ ላይ ካወራቻት ጓደኛዋ ጋር ስትኮራረፍ ልጅቷ ይከፋታል፣ ታለቅሳለች። በፊት በጣም ደስተኛ ነበረች ነው ያለው። ገባሽ ሳሪ?
ስለዚህ ወይ ህይወዬ ምን አለ መሰለሽ አሁን በጣም ብዙ ሰው እየተሸወደ ያለው ወዳጅ መስሎ የሚቀርበውን ሰው አለማወቁ ነው። ገባሽ? እዚህ አሁን ያለንበት ህይወት እያስመሳይ ህይወት ነው። ላይክ ትስቂያለሽ፣ ትጎጃለሽ፣ ትስቂያለሽ፣ ትሾቂያለሽ። በቃ አንቺ ሁሉ ጊዜ ሐቀኛ ነው የምትባየው። ቢኮዝ እኔ እኮ ወዳታለሁ፣ እኔ እኮ እንዲላታለሁ ነው የሚለው። ያ ሰው ደግሞ እንደሚወድሽ ነው የምትረጁ። ብዙ የዋሆች እኮ አሉ በነገራችን በጣም ግን ዝም ብለሽ የሆነ ነገር ፊል ስታረጊ ስታዳምጪ ስትሰሚ የሆነ ነገር አለ። ላይክ እሱ ልጁን ነፃ ለማውጣት ያደረገ ነገር አለ። ልጁ ጋርም የሆነ ነገር አለ። አንደበቱ ተይዟል። መናገር ያልፈለገው ነገር አለ። ግን እውነቱን ይወጣል እኮ። እውነት ትቀጥናለች እንጂ አትበጠስም። ባይዘው ሳርዬ እኔ ማለት እዚህ ጋር ያለሁት ኢትዮጵያዊ እኔ ብቻ ነኝ እዚህ ቤት ማለት ነው። አጠቃላይ እዚህ ግቢ እኔና እሷ ብቻ ነኝ ኢትዮጵያዊ። ያኔ አሁን ያው እሷ አይለችም እኔ ነኝ። እኔ ደግሞ ሁሌም ትላንትና ለክብሮን ብዙ ነገር ብየዋለሁ። እቺ ልጅ አንድ ነገር ሆነ አንተ እዚህ ላይ አትኖርም። የእውነት እኔ ብዙ ማውራት ያኔ ማውጣት የማልፈልገው የሚዲያ ስለሆነ ብዙ ነገር አለ። ለምን እንደምጠላው ኢቭን እሱ ራሱ ያውቃል። ገባሽ? እዚህ ጋር ጊዜ እየሸፋፈነች የምታሳልፈው ነገር የለም። አንቺ ምን እንደሆነ ታውቂያለሽ? ለምሳሌ አንዴ ብቻ ብዙ አለ። እሺ አይ ነው ይኸውልሽ፣ ግን እዚህ ጋር ብዙ ማታወሪ እድሉን አንሰጥሽም። ምክንያቱም አንድ ሰው የሆነ ነገር ከሆነ በኋላ አሁን እኮ በስተመጨረሻ ነው የመጣሽው ከይቅርታ ጋር መጨረሻ ልጅቷ እንደዚህ ከሆነች በኋላ አወራሽ አላወራሽ ዋቴቨር ምንም የምታመጪው የምፈጥሪው ነገር የለም። ነገር ግን የኔ ጥያቄ አንቺ ህሊና ካለሽ ሴት ከሆንሽ እንደ ሴት የሚሰማሽ ከሆነ ለነገ አንቺ ማስቀመጥ የምትፈልጊው አሻራ ካለሽ እዚህ ሚዲያ ነው። ሚዲያን እንደቀላል አትዩም። በሚዲያ በጣም ብዙ ሰዎች ከእግዚአብሔር በታች ድነዋል። በብር ሳይሆን በሐሳብ ታውቂያለሽ። በሐሳብ አይዞ በርታ፣ ጠንክር፣ አይዞሽ፣ በርቺ፣ ጠንክሪ። ትናንትና ያንን ነገር ተናግረሽ ቢሆን ኖሮ ይቺ ልጅ ለዚህ አትደርስም ነበረ። አሁንም ካለቀ በኋላ ብትመጭ እንኳን አክሰፕት አድርገን ተቀብለንሽ ተናገሪ የምንልሽ ሌላውን ለማትረፍ ነው። ገባሽ? ሌላ ፐርፐዝ የለንም። ሌላ ዓላማ የለን። ነገ አንቺም ተቸግረሽ ትመጫለሽ። ነገ ያንቺ ልጅ ያንቺ ጓደኛ እንዲሁን ትመጣለች። ስለዚህ መናገር ካለብሽ እውነቱን ተናገሪ። ምክንያቱም ስለሚያስፈልግሽ። ቃል የእምነት ዕዳ ነው። አንቺ የምታከብሪው ህሊናሽን ነው፣ እኛን አይደለም። አንቺ የምታከብሪው ህዝብን ነው። ለማዳን የምትፈልጊው ነገር ካለ እህቴ ናት፣ አብሬ በልቻለሁ፣ አብሬ ጠጥቻለሁ ብለሽ የምትይ ከሆነ ሚዲያ እንደቀላል አትዩ። በአሁኑ ሰዓት በጣም ከፍተኛ እንትን እየፈጠረ ጀመረ። ከሱ ጋር የተጣላንበት ምክንያትም ይሄ ነው። ገባሽ? ምክንያቱም እኔ ብዙ ነገር ለሷ ስላት መካሪሽ እሷ ናት፣ ምንሽ እሷ ናት። እውነት እዚህ ሁሉ እዚህ ሀገር ማለት ነው ኤመራት እንዳታመጣ ብዙ ነገር ጥሬያለሁ። ምክንያቱም የሱን አውቀዋለሁ አይደለም እሷ እዚህ ያለች ህይወቷ እንትን ከመሆኑ በፊት ማለት መጀመሪያም እሱ እዚህ ሳይመጣ ብዙ ነገር ላሷ ላይ እንትን የምትል ሰው ነበረች ከሱ ጋር ስትጣላ ማለት ነው። ሰውየውም እንዳለው እውነት ነው። ከሱ ጋር ስትጣላ ብዙ ነገር ነው። ከኔ ጋር ራሱ እስከ መዘጋጋት ነው የምትደርሰው። ገባሽ? ግን እዚህ ራሱ እንዳታመጣው ብዙ ነገር ጥሬያለሁ። ግን እኔ በመጨረሻ ላይ እኔ ተጣላሁ። ገባሽ አይደለ? እኔ ብዙ ነገር እሺ ጥያቄ ልጠይቅሽ። እሷና እሱ የተዋወቁት በምንድን ነው? እኔ የምጠይቅሽ ሶሻል ሚዲያ እንደተነገረኝ ይኸውልሽ፣ እሷ ተዋውቃ ከዛ በኋላ ነው እኔ የመጣሁት። እሷ 6 ዓመቷ ነው እዚህ ቤት፣ እኔ 3 ዓመቴ ነው። ገባሽ? በሶሻል ሚዲያ ነው የተዋወቅነው ነው ያለችኝ። ኦኬ ይሄን ነው ከዛ በኋላ ከተተዋወቁ በኋላ ቦይፍሬንድ እና ገርል ፍሬንድ እንደሆኑ አንቺ አወቅሽ? አዎ። ካመጣችሁ በኋላ ነው ጭቅጭቁ ወይስ እዛ ሆኖ ነው ጭቅጭቁ? ለውዴ መጀመሪያ እኔ እዚህ ቤት ሀይብዬ ከገባው ቀን ጀምሮ እሱን ያኔ ክብሮኔ ፍቅረኛዬ ነው ብላ እኔ ስመጣ፣ በነገራችን እዚህ ቤት ስገባ ማርች 8 ነው የገባሁት። እዚህ ቤት ልትሳፈር ነው ነበር ወደ ኢትዮጵያ። የት ነው ያኔ ሳፈራለሁ? ኢትዮጵያ ላገባ ነው አለችኝ። እውነትም ከመሄዷ በፊት አሳየችኝ። ቬሎ ሁሉ ገዝታ ብዙ ነገር አድርጋ ሄጄ ላገባ ነው አለችኝ። እሺ ልታገቢ ነው? እሺ እሳየው። ሄድን። ከማግባቷ በፊት ግን እዚህም እያለች ብዙ ነገር ብያት ነበር። ያኔ አንድ ሰውን ሄድሽ ከምገቢበት በፊት ፕሮሰስ ያድርግ። የቅድሚያ ፕሮሰስ የሚባል ቤተሰብ ማስተዋወቅ፣ ሽማግሌ ምናምን የሚባል ነገሮች ብዙ ነገሮች አሉ። ገባሽ? ያን ነገር ብያትም ተስማምተው ሄደች፣ አገባች። ከዛ በኋላ ተመልሳ መጣች። ተመልሳ ከመጣች በኋላ ግን ብዙ ጥል ነበር። ኢቭን ማለት ነው ሰውየው ራሱ ሊነግርሽ ይችላል። እዚህ ግቢ ሁሉ እዚህ በር ውጪ ላይ የመጣበት ቀን ሁሉ ነበር ክብሮን። ገባሽ አይደለ? ተጣልተው ማለት ነው
ልታስይዘው ሁሉ ለሰዎቹ ተናግራ በፖሊስ ማለት ነው ይያዝልኝ በቃ እኔ አልፈልግም ብሏ። እውነት ነው ህይወቷን እኔ አሁንም ዛሬም ነገም የምለው ህይወቷን ሊጠፋበት የቻለው ምክንያት ክብሮን ነው። ግን ያን ነገር እኔ ለምንድን ነው እሱ እውነታውን ያውጣ በቃ ከመሞቷ በፊት ያኔ ይሄን ነገር ከማረጓ በፊት ከሱ ጋር ስታወራ ያለችው ነገር አለ። እሱ ነገር እኔ እሱ ይናገር ነው እዚሁ ስላለ እሱ ራሱ ይናገር። እሺ እኔ ጥያቄን አልጨረስኩም። አሁን አንቺ እሷ ልታገባ ሄደች ያገባችሁ ቤተሰብ አውቆ ነው ወይስ ደግሞ ሳያውቅ ራሷ ብቻዋን ነው ያገባችሁ? እሷ እንዳለችኝ የእሷ ቤተሰብ አይፈልጉትም። አስካል እናትም አባትም የላትም። ወንድሞች እህትና ወንድም ነው ያላት። አይፈልጉም በቃ ክብሮንን አይፈልጉት እውነቱን ለመናገር። ከዚህም ስትሄድ የተቀበላት እሱ ነው። ቤተሰቦቿ ጋርም አልሄደችም፣ እህቶቿ ጋርም አልሄደችም። ተቀበላት። አንድ ሳምንት ሆቴል ተቀመጥን አለችኝ። ይሄው እሱም አለ አንድ ሳምንት ነው ምናምን ሆቴል ተቀመጥን አሉ። ከዛ በኋላ ይዟት ነው ወደ ሀገሩ ሄደው ገባሽ? እዛ ላይ ነው እንግዲህ እዛ ፕሮሰስ ያድርጉ ያኔ ወረቀት ተጋብተው የሰማንያ ያድርጉ ማቆ ታሪክ የለም። ግን የተቀበላት ተመልሳ መጣች እሷ። አዎ እዛ ተጋቡ፣ ፕሮሰሳቸውን ጨረሱ፣ ተመልሳ እሷ መጣች። ከመጣሽ ቀን ጀምሮ ግን ከመጣች በኋላ ኦልሬዲ እንዳገባች የሰርግ ወረቀት ወይም ደግሞ የሰርግ ኤቭሪቲንግ አሳየችሽ? ላንቺ አላሳየችኝ። ፈጣሪ በሚያውቀው እንደተጋቡ ነገር። ከዛ በኋላ እሱ ወደዚህ ለማምጣት ፕሮሰስ ስጨርስ አማከረችሽ? ልክ እሱ ለማምጣት እኔ በቃ ክብሮንን ላመጣው ነው እዚህ ስትለኝ እባክሽን አስካል አታምጪው፣ በቃ አታምጪው፣ ይሄ ነገር አይሆንም አላማረኝም አልኳት። ለምን ስትለኝ አስካል ከአሁኑ ጭቅጭቅ እያየሽ ነው የሚሆነው ነገር እንግዲህ ከመጀመሪያው በፊት ፓስፖርት ከማስጀመሯ በፊት ማለት ነው። አስካል አታምጪው፣ በቃ ሳንቲምሽን ሴቭ አድርጊ ስለኝ በሰዓቱ እሺ ምናምን አለችኝ። ግን እኔ ሳላውቅ ለካሳ ፕሮሰስ ጀምራለት ነበር። ሀዲያ ታውቃለች። ለዛም ነው አሁን ሀዲያ ብትመጣ ሁሉ ነገር ከኔ ይበልጥ ሀዲያ ያኔ ረጅም ዓመት ጓደኛዋ ናት እዚሁ ሀገር ከገባች ጀምሮ ማለት ነው። ፕሮሰሱን አለ ኢቭን ሄዳ እሱ የመጣለት ራሱ እኔ አላውቅም። የነገረችኝ ግን ፊሊፒኒቷ ነች። ለፊሊፒኒቷ ነግራ ክብሮን ዛሬ ባሌ ይመጣል ሄጄ ልቀበለው ነው ብላ ለፊሊፒኒቷ ነግራ ነው ፊሊፒኒቷ ለእኔ ነገረችኝ። በቃ እኔ አታምጩ ካልኳ በኋላ ምን ሆንኩኝ እኔ ገለለችኝ። በቃ ለሱ ራሱ ያኔ ምን ትለዋለች እኔ ሰዎች አንተን እዚህ እንዳላመጣ በቃ የማይፈልጉ ሰዎች አሉ ብላ ሁሉ ለሱ ነግረዋለች። ከዛው አንዷ እኔ ነኝ። ምክንያቱም ነገራቸው መልካም ስላልነበር እዛ ኢትዮጵያም ሄዳ እሱ ራሱ የነገረችን እሷ በአንድ በቷ ኢትዮጵያ ለቫኬሽን 2 ወር ሄዳ መድኃኒት ሁሉ ልጠጣ ነበር እዛ ለቫኬሽን ልክ እንዳገባችሁ። አታምጪ ያለችበት ምክንያት እሷ ስለሱ የምታውቀው ነገር ነበረ? አው ልጠይቃት ስል አንቺን ቀደምሽኝ። ይቅርታ እሺ ቀጥይ፣ ጥያቄዋን ተቀበል እኮ ከታችም ለምን አው እዚህ በስልክ ላይ እኔ ክብሩን አላውቀውም። እኔ ምንነቱን ማን ይሁን አላውቅም። በፎቶ ብቻ ነው የማውቀው። በአካል አላውቀው። ምን ያውቅ እስከዛሬ ድረስ በአካል አላውቀው። ፎቶ ብቻ ነው የማውቀው። ለምንድን ነው እዚህ በስልክ ሲያወሩ ይጨቃጨቃሉ? በቃ ብዙ የሚሳደበው ቃላቶች፣ ለሱ የሚናገራት ነገሮች በቃ ሪስፔክት አበዳን የለውም። አበዳን በቃ ገባሽ? ልክ ሰውየውም እንዳለው ልክ ከሱ ጋር ስትጣላ እዚህ የምታደርገው ሐረካቶች አሉ። ስራ እስከ መስራት፣ መጨቃጨቅ፣ ማልቀስ፣ ብቸኝነት መሆን፣ ምግብ አለመብላት ገባሽ? በቃ ብዙ ነገሮች ስለሚናገራት በጣም ስለሚሰድባት በቃ ለዛም ነው እንዳያመጣት እኔ እዚህ እንዳይመጣ የምፈልገው። ሌላ ችግር የለም። ተራን ሰጣለን። እሷ ትጨርስና ከዛ በኋላ አንተ ትጨርሳለህ። በተራ ነው የሚሆነው። ምክንያቱም ግን ታሪ በነካጅት ማለት ነው ብዙ የማይወጡ ነገሮች አሉ ያለችውን የሰው ልጅ መችት ከሰው ልጅ ነፍስ በላይ ምንም ነገር የለም አይደለ? ይቺ ልጅ ከድሮ ጀምራ እንደዚህ የምትወዳት ከሆነ ከድሮ ጀምራ የምትቆረቆርላት ከሆነ ስለሷ የምታስብ ከሆነ ይቺ ልጅ አልፋለች፣ በህይወት የለችም አይደለ? ስለዚህ የማይወጣል ያለችውን ነገር ለምን አታወጣም? ከልጅቷ ነፍስ በላይ ምን አለ? ይፋ ማድረግ አለባት። ምክንያቱም ራሷ መነገር አለ። ያው ስቴፕ ባይ ስቴፕ እኮ እየተናገረች ነው። እሺ ጋይ ስቴፕ ባይ ስቴፕ እየተናገረች ነው። እሺ ያው ከተሉ ይቻላል ብዬ ነው ህይወት ገብቶሻል። እሷም ላይ እሱም ላይ አታች አድርጎ ለመፍረድ የልጅቷን ሀቅ ለማውጣት ብዬ ነው። ከዛ በኋላ እሺ እሱ መጣ፣ ፕሮሰስ ተጨረሰለት። ከመጣ በኋላ እዚህ ካመጣችሁ በኋላ እስከዛስ በቃ አመጣችሁ እዚህ። ከዛ ውጪ የተለያየ እቆቹን ይዞ መምጣቱን አሳየችን። ያኔ ቅቤ ምናምን ይዞላት መጣ አሳየችን። ከዛ በኋላ የካምፓኒ ስራ ገባ። ከዛ በኋላ ግን
በቃ ብዙም እኔ ጋር ሆና ብዙም አታወራውም። አልፎ አልፎ ግን በቪዲዮ ስታወራ አየዋለሁ፣ ሰላም እለዋለሁ። ያኔም ራሱ ሰላም ስለው ራሱ በቃ የሆነ ይሄ አላ ልብሽ የሆነ እንትን የሚልሽ ነገር በቃ ምክንያቱም ለሱ መልካም ነገር ስሜት ስላሌለን በቃ ብዙም ሰላም አለለው። ከዛ በኋላ ያ ነገር ሆነ። ከካምፓኒ የሆነ ታይም ላይ ከሷ ጋር ተጣሉ። እዚሁ ኩሽና በምን ምክንያት እንደተጣሉ ግን የማውቀው ታሪክ የለም። ግን ብሬን መልስልኝ፣ አንተን ያመጣሁበትን ብሬን ስጠኝ። በዚህ ብር ብዙ ጊዜ ይጣላል። በብር ኬዝ በጣም በቃ አንተን አመጣውክ፣ የሁሉ ብር አውጥቼ አመጣውክ፣ ስለዚህ ብሬን ስጠኝ፣ ብሬን መልስልኝ ትሏለች። እንግዲህ እሱ አልመልስም ይሁን አላቅም። በብዛት የሚጣሉት የብር ጉዳይ ነው። ገባሽ? ኦኬ። ምናልባት እሱ ሌላ ሴት ጋር ቺት አድርጎባት ይሆናል ብለሽ ታስቢያለሽ? አንቺ እንደ ጓደኛ እንደ ሴት ሳሪ። እኔ ግን ከዚች ከልጅቷ ጋር ራሱ ቺት ያረገባት ነው የሚመስለኝ እንደ ሐሳብ ከራሷ ከተናጋሪዋ ጋር ሂጂበት። ያው ጥያቄን እንትን ልበል ብዬ ነው። እንደዛ ብለሽ ታስቢያለሽ? ምክንያቱም አንድ ሰው እዚህ ድረስ ካመጣው በኋላ እዚህ ድረስ ከደረሰ በኋላ አለመግባባት ሊኖር ይችላል፣ መጣላል ሊኖር ይችላል። ይሄ ትዳር ነው፣ ህይወት ነው። እሷ ማዳም ቤናት፣ እሱ ሌላ ቦታ ነው። ብሬን ያመጣሁት በህን መልስ እስከማለት ደረጃ የደረሰችው ምናልባት አንቺ እንደ ሴት ወይም እንደ እህት እንደ ጓደኛ አንቺም ደግሞ በተደጋጋሚ ታይ ስትይ ስለነበረ እሱ ከሌላ ሴት ጋር ቺት አርጎባት ነው ብለሽ ታስቢያለሽ? እዚህ ደረጃ ከራሷ ጋር ነው ቺት ያረገባት። መሲ ወደ ገደለው ግቡና ከራሷ ጋር ቺት አርጓል። ችግር አለ? ምን አለች? ይበሉኝ። ከራሷ ጋር ቺት አለ። ጀንጅኗት ይሁን የተፈጠረ ነገር አለ፣ ሂዱበት። እኔ ተናግሬያለሁ። ሁይ በነገራችን እኔ ላላላላ ራስሽ ጋር ችግር አለ። እሱ ጀንጅኖሽ ይሁን ስትጀናጀኑ ሰምታ ይሁን ልጅቷ ጋር ሀቋን ሰሪ ነው የሚያውቀው። ውዴ ራስሽ አውጪ። ከአንቺ ጋር ነው ቺት ያደረገው። ስሚኝማ እማ ይኸውልሽ ስሚኝ፣ እኔ ራሴን አውቃለሁ። ለአስካል ማለት ነው ምንም ነገር ቢል እኔ ችግር የለብኝም። ገባሽ አለ እንዲህ የቺት ምናምን ነገር እኔ እንደዛ አይነት ሰው አይደለሁም። ሲቀጥል ደግሞ እኔ ከማዳም ቤት የምወጣ ልጅ አይደለሁም። ይኸው ማዳሜ ኢንሻአላህ ዛሬ ትመጣለች፣ ዛሬ ተሳፍራለች፣ ዛሬ ትመጣለች። ገባሽ አይደለ? እኛ ከማዳም ቤት እኔም አስካልም መውጫ ኢቭን እንኳን ማለት ነው ሻምፑ ምናምን ልንገዛ ራሱ ስንወጣ ስንት ሰዓት እየተደው በሹፌር ነው ተልከነኛ የምንወጣው። እንደ ልባችን የምንወጣ የምንገባ ሰዎች አይደለንም። ገባሻ? ማዳም ቤት ስንኖር እኔ 3 ዓመቴ ስወጣ ሻምፖ በ3 ወር በ4 ወር አንዴ ነው የምንወጣው። እሱም ከሹፌር ጋር ነው እዚህ ጋር ነው ውድ እኔ መልስልሻለሁ። ሳሪ ይኸውልሽ እኔ አከብርሻለሁ። እኔ መልስልሻለሁ። የኔ ጥያቄ ይኸውልሽ ስለመውጣት አይደለም፣ ስለመውጣት ስላለመውጣት እኮ አይደለም። ገባሽ? ለምን እንደዚህ ትለኛለች? የቺት ጉዳይ እኔ እኮ ቺት ፍለጋ አይደለም እዚህ ሀገር የመጣሁት ማለት ነው። እንደዛ እንድትለኝ ኖርማሊ አይደለም። ኖርማሊ ጀስት የኛ ጥርጥር ነው የተጠራጠር ነው። ገብቶሻል? አንቺና ክብሮም ለምን ተጣላችሁ ለምን ምናምን የሚለው ነገር አይምሯችን ላይ ስለሆነ የኔ ጥያቄ አሁን ክብሮምን ብር መልስልኝ አለችው። ብር እንግዲህ ሂዳ ረፍት ወስዳ አግብታው ቤተሰቧ ጋር ሳትሄድ ራሷ ጋር ሂዳ እዛ ብቻ አግብታ ይህን ሁሉ ካረገች በኋላ ወደዚህ ካመጣችሁ በኋላ ለምንድነው ብር መልስልኝ ብላ የተጣሉት? ለምን ውዴ? መጀመሪያም እሱን ስታመጣው ምታመጪው ከሆነ አስካል ልክ እንግዲህ ፓስፖርት አስጀምረዋለሁ ብላ መጀመሪያ ነግራኛለች ብዬሻለሁ። ልክ አመጣዋለሁ ክብሮንን ምን ትያለሽ ስትለኝ የአስካል ብታመጪው እንኳን እኔ እንድታመጪው በፍጹም አልፈልግም፣ በፍጹም ግን ካመጣሹ ብርሽን ካመጣሽ በኋላ አንድ ባንድ ላዝም መቀበል አለብሽ። ላዝም በቃ ብርሽን። ከዛ በኋላ ነገር ባሉ አይደል እንዴ እንግዲህ ይሄን ያስተሳሰብ አንድ ሰው ባሉ ነው። ባሉ እስከሆነ ድረስ ለምሳሌ እኔ ባሌን ከኢትዮጵያ አምጥቻለሁ፣ ብሩን አልቀበለውም። አብረን ሰርተን አብረን እናድጋለን፣ አብረን እንለወጣለን። ለምንድን ነው የምቀበለው? አሁን አንቺ ለምሳሌ ይህን ምክር የመከርሻት ለምንድን ነው የምትቀበለው ከክብሮም? ጀስት ይሄ ልጅ ለኮንትራት አይደለም የመጣው። ጀስት ይሄ ልጅ ሰርቶ አሁን ለምሳሌ እኔ ሌላ ሰው ሰንበዲ ባመጣ በቃ እንደዚህ ነው ከዚህ በኋላ ብሬን ታመጣለህ ብዬ ዲል አደርጋለሁ። ሄደች 2 ወር ድረስ አገባችሁ፣ ለዛውም ቤተሰብ ሳይኖራት እሱ ቤተሰብ ጋር ሄዳ አገባችሁ። ይህንን ታውቂያለሽ፣ አንቺ በደንብ ጠንቅቀሽ ታውቂያለሽ። ከተጋቡ በኋላ እዚህ ጋር ስታመጣው ተይ ብለሻል። አንቺም ኦልሬዲ የሚሰማሽ ፊሊንግ ስላለ ነው። ኢትስ ኦኬ አክሰፕት ላድርግሽ። ግን ለምንድን ነው አንቺ ያንን ብሯን እንድትቀበል የምትጠይቂያት? ባሏን የገዛ ባሏን ይህን መጠየቅሽ ምክንያቱም እኛ እዚህ ጋር አስካል ስታወራኝ
መጀመሪያም አካውንቷ ላይ ምንም ብር እንዳሌለ ምንም ሳንቲም እንዳሌላት ትነግረኛለች። ይሄን ነገር ስትለኝ በቃ ካመጣሹ ማይቀር ሳንቲምሽን ይስጥሽ። ያኔ በቃ እኔ አሁን ፍቅረኛዬን ላመጣ ባስብ እኔ ሳንቲም መጀመሪያም ለሱ ብሏለች። ክብሮን እዚህ ካመጣው በኋላ ትከፍለኛለህ ወይ ስትለኝ አዎ ከፍላለሁ፣ አዎ እከፍልሻለሁ፣ አንድ ባንድ ብርሽን እሰጥሻለሁ ነው ብሏት የሚያመጣችው። እኔ በእርግጥ እንዴት አወቅሽ እኮ መጀመሪያ ንገሪው። መጀመሪያ ፕሮሰስን ስትጀምሪው እዚህ ካመጣሽ በኋላ እዚህ ከመጣ በኋላ ብሬን ትሰጠኛለህ ወይ በዩ። ገና ኮንትራት አይደለም ባሉ አይደለም እንዴ? ለምንድን ነው የሚሰጣት? ታሪዬ ክብሮም ለምን አያወራም? ለሱ እድሉን ስጡት። እሺ እንሰጠዋለን። ይኸውልሽ ክብሮም ሚስቴ ሞተችብኝ ብሎ ስለመጣ የመጠበቅ ግዴታ ስላለው ነው። ህውዬ ገብቶሻል? እዚሁ እንዳለን ጠጭ አድርገን ከእሷ ጋር ለመለያየት ነው የኔ ጥያቄ። አንድ ሰው ባሉ ሲያመጣ እኔ ምሳሌ ተካም ሰካራም እና ህውቷት ዝም በይ አትበሉ፣ ያለበለዚያ ቦልፋችሁ። የኔ ጥያቄ አንድ ሰው ባሉ ሲያመጣ እኔ ምሳሌ አድርጌ ነገርኩሽ። ባለቤቴ ነው ባሌ ነው። ሲጀመር ኢትዮጵያም አልተጋባንም ነበር፣ እዚህ መጥቶ ነው የተጋባ ነው። ሲመጣ ግን ብሬን ትመልሳለህ አላልኩትም። ማንም ጓደኛ ያለኝም የለም። ቢኮዝ ባሌ ነው፣ በቃ ባሌ ነው ብዬ የማገባው። ስለዚህ ለምንድን ነው ባሏ እስከሆነ ድረስ አግብተዋለች፣ ሂዳ ነግራሻለች፣ 2 ወር ሂዳ ከነጭራሹ ቤተሰቧ ጋር ሳትሄድ እሱ ጋር ሂዳ አግብተዋለች። እስካገባችሁ ድረስ ለምንድን ነው ብሯን የሚመልሰው? እንደውም አብረው ሰርተው አድገው ከኮንትራት ቤት ወጣ አብረው ህይወታቸውን እንዲኖሩ መሆን ሲገባው ለምንድን ነው ይመልስ ብለሽ አልሻት? ከይቅርታ ጋር ለምን ውዴ? እኔ ምንም ሌላ ኬዝ የለኝም። ምንም ይሄ የሚሸፋፈል ሌላ ኬዝ ሳይኖር ስለሚጨቃጨው ብዙ ነገር ስለሚናገራት እንደፈለገ ብዙ ነገር ሲያመነጫጭቃት ገባሽ? ይሄ ሁሉ ስለሚናገር ነው እንጂ እኔ ሌላ ኬዝ ኖሮኝ የለም። በእርግጥ አሁንም በድጋሚ የምነግርሽ ቺት አርጎባታል። የምታቂው ነገር አለ። ክብሮም አሁን እንዳለችው ህዊ ወይ ካንቺ ጋር ወይ ከሰንበዲ ጋር ክብሮም ቺት አርጓል። ስለዚህ ይቺ ልጅ ከሁለት ያጣ እንዳትሆን ነው እየመከርሻት ያለሽ፣ ወይ ክብሮም ወይ ገንዘቧ እንዳታጣ። ስለዚህ ከሁለት አንዱ እንዳታጣ ስለምትፈልጊ ክብሮም ቺት እንዳረገ ስለገባሽ ኦልሬዲ ብሯን ቢያንስ ይመልስ። እርግጠኛ ስለሆነች ሳርዬ እርግጠኛ ስለሆነች ስለገባት ሳይሆን እርግጠኛ ስለሆነች ከራሷ ጋር ክብሮም ሲያወራ ደግሞ ሪሊ ይወጣል። ለክብሮም እድሉን ስጡት። ዛት ቢስ እንደዛ ስለሆነ ነው እንጂ አንቺ ከሁለት ያጣ እንዳይሆን ጓደኛ ከሆንሽ ምንም ነገር ቢሆን ትዳራቸው ከተስማማ ተስማማ፣ ካልተስማማ ደግሞ ዋቴቨር። ግን ገና ከሱ ሳይመጣ ነው እኮ አንቺ አሁን ዲል እያረግሻለሽ። ሳርዬ በዛ ላይ 100% እርግጠኛ ሆና ነው ብርሽን አስመልሽ የምትላት። ሰው እርግጠኛ ሳይመጣ ገባሽ? ወይ አንቺ ጋር ወይ ሌላ ሰው ጋር ቺት አድርጓል። ስለዚህ ክብሮም ይሄድበት። ይኸውልሽ እኔ አንድ የመጨረሻ ነገር ላውራ። እኔ ክብሮንም ያውራ ማንም ያውራ፣ ይሄ እውነታው እኔ ነገር አይደለ? ገባሽ? የፈለጋችሁትን ነገር ማለት ትችላላችሁ። ምክንያቱም እዚህ ጋር ኖ ውዴ ችግር የለውም። የፈለጋችሁን ቺት አድርጋለች ምን ብላ ብዙ ነገር ልታውጭ፣ ግን ሀዲያ ብትመጣ ሀቁ ሁሉ ሀዲያ ጋር አለ። ገባሽ አይደለ? እኔ የራሴ ህይወት ሀዲያ ትምጣ። ይሄ ቺት ይሄ ምን እኔ አላቆም ያንን ህይወት። ገባሻ? ያንን ህይወት እኔ አላቆም። ዛሬ አስካል ስለሞተች ብቻ አይደለም ክብሮንም ያውራ፣ ግን እኔ ይሄ ሁሉ ነገር ሲሆን አላውቅም። ያውራ እሺ ክብሮም ያወራል፣ እድሉን እንሰጠዋለን። አንቺ ግን እዚህ ይኸውልሽ አሁንም ቢሆን አዳምጪ። ከይቅርታ ጋር ስምሽ ማን ነው? ሂባ። ይህን ሁሉ ነገር የምንነግርሽ ይህን ሁሉ ጥያቄ የምንጠይቅሽ አንቺም ነገ ተወልጅና በልጅሽ ላይ ወይም ደግሞ በእናትሽ በእህትሽ በወንድምሽ ላይ ልክ እንደዚህ አይነት እጣ ፋንታ ሲደርሳቸው ሰው ሲፈልጉ ሰው ስለሚያጡ የዛኔ እውነታቸው ስለሚደበቅባቸው ከሀቅ ጎን እንድትቆም እንጂ እኛ የፖሊስ ሰው እየሰራን አይደለም። ገባሽ? ነገ ለእህቶቻችን ማስተማር ስላለብን ነው። ስለዚህ አንቺ ግልጽና ጥሩ ሰው ሆነሽ በመልካምነት ልትናገሪ ነው የሚገባሽ። ምክንያቱም አንቺ እንደውም እድለኛ ነሽ። እዚህ ጋር ቁጭ ብለሽ እህትሽ የምትወጃትን አብረሽ የበላሻትን አብረሽ የጠጣሻትን በዚህ ነገር ስታጪ ስሜቱ በጣም ይከብዳል። እኔ እንደውም እንደዚህ አልጠብቅሽም። ምክንያቱም እኔ አብሬ የበላሁት አብሬ የጠጣሁት ሰው እንደዚህ ህይወቱ አጣ ሲባል ኔቨር ኤቨር ዳንቺ ኤክስፔክት ማድረግ ሳርዬ እኔ ታዘብኩት ነገር እንኳን አይደለም። እኔ የሆነች እኔ ስለ ልጅቷ ሲወራ ማርያምን እያለቀስኩ ልጆቼ ሁሉ ማማ ለምን እያሉኝ ነበር ሳለቅስ እግዚአብሔርን ስሰማታ። አንቺ ጋር ጓደኛ ናችሁ፣ በጣም ተጎድታለች። እቺ ልጅ ጉዳቷን ታውቂያለሽ። የስ በቃ የኔ ፊሊንግ ነው
ኖ ተረዳውሽ ውዴ ተረዳውሽ ችግር የለውም። እኔ ትላንት ጠዋት ነው የተነገረኝ። የተደበቀ ነገር አለ ያለችው ነገር ለምን አትናገርም? እሷ ትናገራለች። ታሪዬ ስሚኝ ታምኝም እኔ ማንም እንዲወደኝ ማንም እንዲጠላኝ ህይወት ነው የምትሉኝ። እኔ ምን እያረኩ ነው ታዲያ? እከካ ማንም እንዲወዳቸው ህይወት ነው የሚሉት የመሰለኝን አስተያየት እንደማንኛውም ሰው እየተናገርኩ እኔ ሳርዬ ማንም እንዲወደኝ ወይ ደግሞ ማንም እንዲጠላኝ ብያለሁ። እዚህ ምድር ላይ ማንም ወደደኝ ማንም ጠላኝ አይ ዶንት ኬር። ገባሽ አይደለ? ግን እኔ እዚህ ጋር አሁንም የመጣሁት ስደውይልኝ ትላንትና ጠዋት ነው ነገር የሰማሁት። ሪካርዶች አሉ ሳወራቸው የነበረው ማዳሜ ስትነግረኝ ሳወራው የነበረው ሁሉ ነገሮች አሉ ሪካርድ። ገባሽ? አሁን እሷ ኢንሻአላህ ሬሷ ሲመጣ ከዛ በኋላ እኔም ፖሊስም ራሱ መጥቶ ስልኬ እንዲፈትሸው ፈልጋለሁ። ገባሽ አይደለ? እኔ ችግር የለብኝ። ግን እዚህ ጋር ትላንት ከተነገረኝ ጊዜ ጀምሮ ሳለቅስ ሌሊቱ ሙሉ አልተኛም። እንዴት እንዳለውኝ እኔ ብቻ ነኝ የማውቀው። ገባሽ አይደለ? ስለዚህ ፖሊስ ማሰብ ይችላል። እኔ ሁለት አይነት ሰዎች አውቃለሁ በራሴ በህይወቴ የደረሰብኝ ማለት ነው። እስቲ እስካሁን ድረስ ሁለት አይነት ሰዎች፣ አንዳንዶቹ በትክክል ይወዱኛል። እዚህ ቲክቶክ ላይ ያሉትን አይደለም የራሴ ጓደኛ የምላቸው ከራሴ የምቀርባቸው ቤተሰብ ዘመድ ብዬ የምላቸው ሁለት አይነት ሰዎች አሉ። እነዚህ ሁለት አይነት ሰዎች ምን እንደሆነ ታውቂያለሽ? አንዳንዶቹ በጣም ይወዱኛል ሪል ከልባቸው ይወዱኛል። አንዳንዶቹ አይወዱኝም ግን ለኔ እንደሚያስቡ አድርገው በትዳሬ በህይወቴ በራሴ ይገባሉ እንደሚያስቡ አድርገው። ገባሽ? ያንን ነገር ስለ እኔ አሁን ለምሳሌ አንቺ በአንቺ ቦታ ብሆን የምሬን ነው የምልሽ። ይሄ የራሴን አመለካከት ነው። በጣም ይቅርታ ጄጂ እያረኩሽ አይደለም። እኔ ጓደኛዬ አብሬያት የበላኋት አብሬያት የጠጣኋት ክብሮምን አምጥታ እንደዚህ የሆነችብኝ ጓደኛዬ መጥቼ በዚህ መንገድ ከእናንተ ጋር ዲል አላረግም። ለምን እንደሆነ ታውቂያለሽ? ጀስት በቃ እንደኛ ጓደኛዬ ናት። አብሬ በልቻለሁ፣ አብሬ ጠጥቻለሁ። ከዛን አልፎ ተርፎ ደግሞ ይሄ ልጅ እንደጎዳት በደንብ አውቃለሁ። ብዙ ነገር አለ ውስጥ። ስለዚህ እንደዚህ ብዬ አላወራም በአንቺ መንገድ። በጣም ይቅርታ በራሴ ስለተረዳሁት ሊሆን ይችላል። ሌላኛው ደግሞ እንደነገርኩሽ ሁለት አይነት ሰዎች አሉ። አንደኛው በጣም ጥሩ ሰው ነው። አንደኛው ግን ጥሩ ይመስላል፣ ያስመስላል፣ ግን ይጎዳል። ገባሽ? የሚጎዳ ሰው አለ። እንደዛ አይነት ነገር ፊሊንግ አለኝ አንቺ ላይ። ይቅርታ አድርጊልኝ። አሁን ወደ ክብሮ እንቀጥል። እሺ ያው መሲ ስራ ላይ ስለሆነች እኔ ቤቱን ልምራ ብዬ ነው እንጂ ባይዘው የቤቱ የመሲ ነው። ግን ቢሆንም ያለውን ነገር እንምራታ ማለት አንፃር ነው። መሲ አንድ ነገር ልንገርሽ። እኔን አስመሳይ እያሉ የሚሰድቡኝ እነዚህ እከካሞች እኔ ምንድን ነው ያስመሰልኩት? ልጁን አንቺን አይደለም ሂዊ ሂጂበት ጎበዝ እያሉሽ ነው። ሂዊ አንቺን እኮ አይደለም ምናልባትም ሂዊ አንቺን አይደለም ከይቅርታ ጋር ከታች ሂዊ ሂጂበት እያሉሽ ነው። ምክንያቱም ጥያቄሽ እኮ ትክክል ነው። ሂዊ አንቺ ዳይሬክት ስለጠየቅሽ ነው እንጂ እኔ እኮ ጠይቄያለሁ። ቺት ያረገባት ይመስልሻል ወይ ብዬ ጠይቄያለሁ። እሺ በቃ ሳሪ አይደለም እኔ አላውቀው እሷን አላውቃት። አንቺን አይደለም እኛ ማንንም አናውቅም። መወለድ ቋንቋ ነው። ክብሮም ቀጥል። እሺ አንተና ማን ነበር? ሂቮና እናንተ እንዴት ተዋወቀ? እንኳን ተቀበልኩት እኔ ነኝ ተቀበልኩት። ክብሮም በጣም ቅድም ደህና ነበር፣ አሁን በጣም ይጮሃል። ሂዊት ማርታ አሁንስ እስቲ አውራ። አሁን ይሰማል። አንተና ሂቮና እንዴት ተዋወቃችሁ? ኢቫን ቅድም እንዳልኳችሁ ከኢቫን ስልክ የተቀበልኳት እኔ ነኝ። የእሷን የህድያን የአሰሪዋን የሹፌሯን የሚቀበለው እኔ ነኝ ከሷ ጋር ሳወራ። ምክንያቱም በፊት በጣም ቆይቷል። ለምን ኢትዮጵያ ያለው የሚቀበለው እኔ እዛ ሆኜ ምናልባት ስልክሽ ለሆነ ጊዜ አንድ ሰዓት አንድ ሁለት ሰዓት አንድ ቀን ቢዘጋ እነሱን ጠውዬ ዳንetሽ ለመጠየቅ ያህል ብቻ በቀኝነት አለቀ። እሱ ጋር ኢቫ እንዳለችኝ አታቀኝም፣ አላቃትም፣ በአካል እንታወቅም። ሲሟን ራሱ ኢፍቱ ናት ብላ ነገረችኝ። ምስቴ ናት አንታወቅም፣ እውነት ለመናገር ማለት ነው። ከዛ ተግባሯን ግን ምስቴ ትነግረኛለች። በሷ ፊት አታዋራኝ ትላለች። እኔ ኩሽና ሆኜ ስልክ አሁን ለምሳሌ እሷ ሞታለች፣ እንግዲህ እንደ እግዚአብሔር ፈቃድ እኛ ደግሞ አለን። መቼ እንደምንሞት ሳሪ አናውቅም፣ ግልጽ ብናወራ ማለት ነው። ስለዚህ እሷ ፊት አታወራኝ ትለኛለች። ለምን ምንድነው ጓደኛች አይደለች እንዴ ምንድነው ብዬ ሳወራት ምክሯ ጥሩ እንዳልሆነት ነው ብትነግረኝ። ሚስት ማለት ህይወት ነው። ባል ቀድሞ ይሄድ ሚስት ቀድማ ትሄድ የሚታወቀው ነገር ባይኖርም ህይወት ነው። እኔን አምጥታ ትከፍላለ ብላ አላመጣችኝም፣ አትኝም። ሲጀመር
ምክንያቱም እኔም እዚህ ሰርቼ 1000 ብር ደሞዝ ካገኘው 4ም ሊቆጥብ 5ም ሊቆጥብ 3ም ሊቆጥብ ወይንም ለቤተሰብ እንላክ የኔና የሷ ብቻ ነው። ምንም እንትን የሚለው ይሄ ብር መልስ ምንም አንድ ቀን ትንፍስ ብላ ተናግራኝ አታውቅም። ምን አለባት እሷ የመከረች ክብሮ አንተ አሁን ከሀዲያ ጋር ጸብነህ አይደለሁም። በጣም ዛሬ እንዲህ አወራለሁ እንዲቆም ቆሜ እንዳወራ ያደረገችኝ ዛሬ ላይ ሀዲያ ነው። ሀዲያን በዚህ ያወራዋት አይደለም። እኔ አሁን እምልህ እሷ አሁን ለምሳሌ ሂቮና ጋር ተጣልታችኋል፣ ብሎክ ተደራርጋችኋል። እሷ ቡልካለች፣ አንተ አላቅም ብለሃል። ከሀዲያ ጋር ታወራለህ? በፊትም ስቲል እስካሁን ድረስ ታወራለህ? አሁን ከሀዲያ ጋር ማውራት ጀመርኩት። እሷ እዛ ከመሄዷ በፊት ነው ሀዲያ ኢትዮጵያ ተሳፍራ ነበር። ልጇ ታማ ኢትዮጵያ ሄዳ መታ ነበረ። ከዛ በኋላ ሀዲያ በጣም ጥሩ ጓደኛዋ እንደሆነች እግዚአብሔርን ነው የምልሽ፣ በጣም ጥሩ ጓደኛ እንደሆነች በጣም ትነግረኛለች። እናቴ ናት ብላ ምክንያቱም አብረው አንድ ቤት ነው የጀመሩትም ሲጀምሩ በጅምር አካባቢ የነበረውን መከራ የተቀበሉት መዳም ቤት ሆነው ከሀዲያ ጋር እንደሆነ በጣም ትነግረኛለች ልክ እንደ እናቴ ብላ እና በዛ እሷ ስለምትወዳት ሀዲያን ባላቃትም ወድድኳት ስታወራ። ከዛ ልጇ ታማ ኢትዮጵያ ተሳፍራ ነበር ሀዲያ። ልጇን ሳትማ ስትመለስ አራ ስልኳን ስጭኝ ማር እሷ ሀዲያን እኮ ልጅሽ ደህና ናት ወይ ተሻላት ወይ ተመለሽ ወይ እንኳን በዳው ነገ ዛሬ ቢትመጣ ሀዲያ ታወራቸዋለች። ደህና ናት ወይ ብላ ተቀበልክ? አዎ ልጅቷ ምን ብለሃል? በባለፈው በፊት ገና ልጅቷ ስትወጣ ወደዛ ወጣሽ ወደዚህ ወጣሽ ኔትወርክ ላይ ኖርሽ ስለሚችል ከምሰጋ የሀዲያንም የዝችንም ቁጥር ተቀበልኳል። የሀዲያ የመጀመሪያው አልሰራም ነበረኝ። አዎ በፊትም የሷም የኢቫም ያሰራም የሹፌሯም ነበረኝ። ግን የሀዲያ የመጀመሪያ ስለጠፋ ጠፋ እኮ ስላት አዎ እሱን አልተጠቀመችም። እየተጠቀመች ያለችው አዲስ ስልክ አለ እሱን ሰጣለሁ ብላ ነው የሰጣችኝ። እሺ ክብሮም አንድ ጥያቄ ልጠይቅህ ከይቅርታ ጋር። እሺ ችግር የለው። እሺ አባቴ አንተ በእርግጥ ብሎክ እንዳረካት አታውቅም፣ ግን ሳርዬ ማለት ነው የመጨረሻ እሷ ብሎክ ልታረገው የቻለችው ምን ተነጋግረው ነው ብሎክ ደረጃ የደረሱት? አዎ እሱ ምክንያት እኔ ልንገራችሁ። ቅድም እሷ ትንገር እያልኩ ነበር አልነገረችም። ብሎክ መደራረግ ማለት የመጨረሻ ደረጃ ስትደርስ ነው ብሎክ የምትደራረገው። ያ አዎ ያንን እኔ ልንገራችሁ። እኔ እዚህ ከመጣሁ በኋላ ሚስቴ ተሳፍራ ነበር ኢትዮጵያ። እሺ ኢትዮጵያ ስትሳፈር እኔ ሰሞኑን ሊሳፈር ነው አለች እንጂ እንደተሳፈረች ለኔ አልነገረችም ስትሄድ። ከዛ በኋላ እኔ እንጃ ማስታፈሯን እኔ ማለት እውነቱን ሳይደብቅ እኮ ለምን እኔ እየጠየቅኩት ነው። ለምን አሁን ለምሳሌ አንተ ሚስትህ ናት፣ ጥያቄ ሚስትህ ናት። ሚስትህ እስከሆነች ድረስ ሂደህ በ80 ግብተሃታል። ለዛውም ሀገር ላይ ወስደህ ያለ ሰው ያለ ዘመድ ያለ ቤተሰብ በአንተ ሀገር ላይ ባሊ ብላ ወዳ ከዚህ ሂዳ ያላትን ብር ጨርሳ የሚሆኑ ዋቴቨር እሱን ፈጣሪ ይወቀው አገባችህ። ካገባችሁ በኋላ ሚስትህ ናት። ኢትዮጵያ ለሁለተኛ ጊዜ ልትሄድ ስትል ለምንድን ነው አንተን ያልነገረችህ? ማን ጋር ነው እሱ የምትሄደው? ሰሞኑን ብላ ኢቷ ጋር ነው። ኢቷም አለች ቤቷም አለ አዲስ አበባ ላይ እዛ ነው የምትሄደው። እኛ ጋር አትሄድም። ኢቷ ጋር ነው የምትሄደውና ሊሄድ ነው ስትል አትሂጂ ብለን በዛ ተጨቃጭቀን ነበር። ለምንድን ነው የምትሄጂው? ይሄ ምክንያት እያመመሽም ከሆነ ይሄ ኢትዮጵያ እንድትገቢ የሚያደርግሽ አይደለም። ቆይ ትንሽ ተረጋጊ፣ ከዛ በኋላ ትሄጃለሽ እያልኩ እየጨቀጨቋ ስል ነበር። በዛ አልተግባባንም፣ ሄደች። ከዛ እዛ መሃል ላይ ኢትዮጵያ ሆና ስልኳ ሳይሰራ ቀራና እኔ ኢቫ ጋር ደወልኩ። አስካሌ ሄደች ነው ወይስ ምን ሆና ነው ስልኳ የማይሰራው ብዬ እሷ ጋር ደወልኩኝ። እሷ ሀዲያ ካለሽ ቁጥር ጻፊ፣ ሀዲያ ነይ በይ። ሀዲያ ካለሽ ሀዲያ አስገቡኝ እያለች ነው ብላችኋል። ሀዲያ ካለች እሺ ቀጥል። ከዛ በኋላ እሷ ጋር ደውዬ ለምንድን ነው ሄደችው? ምንድን ነው የተከበረት ነገር አለ ወይ? ከኔ የደበቀች ነገር ካለ ምናልባት ላንቺ ልትነግርሽ ትችላለች ኢቫ። ምክንያቱም ምንድን ነው ብዬ ሳወራት እሷ ለሱ